ክቡራትና ክቡራን ተመልካቾቻችን ስርጭታችን እንደቀጠለ ነው። ይህ ስርጭት የሚታለፍላችሁ ቴል ከሚገኘው IETV ብቸኛው ኢትዮጵያ ቴሌቪዥን ጣቢያ ነው በእስራኤል። የክኔሴት አባል ዶክተር ጸጋ ፈንታ መላኩ መስመር ላይ ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አይቼው፣ እንዲሁም የተከበራችሁ ተመልካቾች ጤና ይስጥልኝ፣ እንደምን አላችሁ? ደህና ነን እግዚአብሔር ይመስገን። ያው እንግዲህ አንቺ እያልኩ እንድጠራሽ ፈቅደሽልኛል። አንዳንድ ተመልካቾቻችን ደግሞ ለምንድነው አንቺ ምትል የሚሉኛሉና እንግዲህ ያው ለማሳወቅ ያህል አንቺም ፍቃድሽ እንደሆነ ባለፈውም ገልጸሽልኛል። ስለዚህ አንቺ እያልኩ ነው ውይይታችን ምን ጀምረው። አመሰግናለሁ። በደስታ አንደኛ አብረን ብዙ አመት ሰርተናል ሬዲዮ። እውነት ነው። ከዛም ውጭም ምንድነው ባለው ስለምንተዋወቅ በጣም ይከብዳልና በጣም ይከብዳል። እኔ ገርማል ሬዲዮ ብዙ አመት በሰራውበት ዘመን ጋሽ መሐሪ ሩቤን በጣም ወዶ ማከብረው ሰው ነው። እውነት ነው። ከድሮ ጀምሮ ጋሽ መሐሪ ስለምለው በሬዲዮ ጋሽ መሐሪ ስለው ሰዎች ለምንድነው ጋሽ መሐሪ ምትል ነበር እና እንደዛው ነው ብዬ ነው ማየውና በደስታ እውነት ነው። አመሰግናለሁ። እንዴት ነው ምርጫችን ወዴት እየሄድን ነው? አሁን ያለው ሁኔታ ምን እያሳየ ነው? በተለይ የዘንድሮው የፖለቲካ ምርጫው አካሄዱ ትንሽ ለየት ያለ ነው ከባለፈው አመት። በእውነት አሁን ፓርቲዎች መዋሃዱ የትልቅ ቅስቀሳ መጀመሩ ከተለመደው አስቀድሞ የተጀመረ ሁኔታ ነው የምናየው። ይህ የሆነበት ምክንያት ምንድን ነው? እንግዲህ ፈቃድ ከሆነ በመጀመሪያ ደረጃ እነሆ የሀገራችን ድንበር ሲጠብቁ የኛ የዜጎች ሲጠብቁ ሰው ወታደሮቻችን ነፍስ ይማርላለው። አሜን። እውነት ነው። በጣም ያሳዝናል። የተኩስ ማቆም ስምምነት ይባላል። በሌላ በኩል ግን የህዝቡላ ሽብር ፈጣሪ ድርጅት ወደ አካባቢያችን ወይም ወደ እስራኤል መተኮሱን በወታደሮቻችን ላይ ጉዳት ለማድረስ እንዲሁም በዜጎች ላይ የሚያደርገውን ጥረት እንደቀጠለ ነውና ነፍስ ይማርላለው። በጣም ያሳዝናል። የቆሰሉትንም ምህረት ይላክላለሁ በዚህ አጋጣሚ። ከዛ ወደ ጠየቀኝ ጥያቄ ስንሄድ ወደም የፖለቲካ ሁኔታ የዚህ አመት የዚህን ወቅት ለየት የሚያደርገው አንደኛ የኛ መንግስት በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው መንግስት ጥቅምት 7 ቀን የሐማስ ሽብር ፈጣሪ ድርጅት እልቂት ካደረሰ በኋላ ይሄ መንግስት 4 አመት ይቆያል ብሎ ያሰባል ነበር። እውነት ነው። አዎ፣ ይሁን እንጂ የሁኔታ በእውነትም ጠንካራ ጠቅላይ ሚኒስትር ስላሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሰባት አቅጣጫ የተሰነዘረውን እስራኤልን ለማጥፋት የታቀደውን በማክሸፍ የተወሰደው እርምጃ የቀንደኛ ሽብር ፈጣሪ መሪዎችን የሐማስን፣ የሂዝቡላን፣ ሌሎችንም ሽብር ፈጣሪዎች መደምሰሳችን የሚታወስ ነውና ይህም በተመለከተ የተቀናቃኝ የፖለቲካ ፓርቲዎች አሁንም የሚያስቡት 4 አመት ይቆያል ያላሉት መንግስት አሁን በመቆየቱና ምርጫው በቅዱ መሰረት በ4 አመት ውስጥ ለሚካሄድ ከወዲሁ መንግስትን እንቀይራለን፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከስልጣን እንቀይራለን ወይም እናወርዳለን የሚለው ህልማቸው እንደቀጠለ ነው። ለዚህ ነው በአሁኑ ሰዓት የምትሰማው አቶ አይቸው የፖለቲካው ሁኔታ መጧጧፉ ሌሎችን የምትሰማው። በዚህ አጋጣሚ ለአድማጮች ወይም ለተመልካቾች መግለጽ የምፈልገው በጣም የሚደንቃችሁ እኛ የቀኝ ክንፍ የፖለቲካ ፓርቲዎች መሪ ያለን፣ መሪያችን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሊኩድ ፓርቲ የተመረጡ መሪያችን ናቸው። በግራ በኩል ስትሄድ ግን መሪ የላቸውም። ሁልጊዜ መሪ በየጊዜው ማውጣት ይፈልጋሉ፣ ያወጡትን ያወርዳሉ፣ እንደገና ይሾማሉ። ካስታውስ እንዱ ቀደም ያይር ላፒድ ነበር፣ ከያይር ላፒድ በኋላ ቤኒ ጋንጽ ነበር፣ ከቤኒ ጋንጽ በኋላ ቤኔትን ተመጡ አንድ ላይ፣ ከቤኔት ደግሞ አሁን አይዝንኮትን ለመሾም ይጥራሉና መሪ የላቸውም። መሪ የሌላቸው ስለሆነ እስካሁን ድረስ የሚሞክሩት ምንድነው? አንዱን በመሾም አንዱን በማውረድ ወይም እርስ በርሳቸው አንድ ላይ በመሆን በተለይ በተለያዩ መገናኛ ዘዴዎች የምናየው በየጊዜው ይሄ ወረተኛ ነው የምንለው አዳዲስ ሰው ሲመጣ ያንን መሪ ያደርጉና በሚቀጥለው ደግሞ ያወርዱታል። እና ይሄ ነው ትልቁ የነሱ ችግራቸው። ነገር ግን የራሳቸው ችግር ነው፣ እኛ የሚያገባን የለም። ግን እዚህ ላይ አሁን በእውነት የቀደም የጠቀሽ ሁኔታ አለ። አንዳንድ አስቀድሞ የሚሰነዘሩት ግምታዊ ጥናቶች አሉ። ዋናው ነገር እዚህ ላይ ማን ነው ይሄን ግምታዊ ጥናት የሚያደርገው የሚባል ሁኔታ አለና ምንም ከዚህም ቢመጡ እስካሁን ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በግምታዊ ጥናት እንኳን የሚቀበሉትን ወንበር መቀመጫ በክኔሴት
የሚደርስ አልተገኘም። ግን እዚህ ላይ ደግሞ የምናየው ጠቅላይ ሚኒስትሩን አንፈልግም የማለት ሁኔታ ምንድነው? እንግዲህ አንድ ሰው በፖለቲካ እንትኑ ሁሉንም ይችላል እንዲህ ማለት፣ ነገር ግን አንዳንዴ ከመስፈርቱን ወይም ህጉን የለቀቀ ነገር ሲሰማ ሲደመጥ እናያለን። ይሄ ይበጃል ወይ? ይሄ ነው በጣም የሚገርም። ሁሉም ነገር ጠቅላይ ሚኒስትሩን ከስልጣን ለማውረድ ነው። ጠቅላይ ሚኒስትሩን በምርጫ ማውረድ ሲቀር በተለያዩ ወንጀሎች በመጠርጠር ለፍርድ እንዲቆሙ አድርገዋል። የሚገርምህ በዛሬው ቀን እንኳን በፍርድ ቤቱ የጠቅላይ ሚኒስትሩን ክስ በተመለከተ አንድ ዋና ቀንደኛ መስካሪ ነው። እሱ ከመሰከረ ጠቅላይ ሚኒስትሩ እስር ቤት ይገባሉ ብለው ያቀዱት ምስክር ቃል የሰጠው ግለሰብ በፖሊስ በተካሄደበት ምርመራ ላይ ተጽዕኖ እንደነበረ የተናገረው በሙሉ አምኖበት ሳይሆን ተገዶ እንደሆነ ምርመራው ሲካሄድ ጦሙን በሙሉ ሳይበላ መዋሉን ውሃ ሁሉ እንዳልሰጡት እንዳስፈራሩት ሁሉ እየገለጸ ነው። እና ይህ ሁሉ የምናየው ጠቅላይ ሚኒስትር ቢንያሚን ኔታንያሁን በግል ጥላቻ ያላቸው አሉ። ታስታውሳለህ አቶ አይቸው፣ ሌሎችም ወገኖች በሙሉ ጠቅላይ ሚኒስትሩ ጋር መንግስት አናዋቅርም ሲሉ 5 ጊዜ ነው ምርጫ ይሄድ ነው በ3 ዓመት ተኩል ውስጥ። ያም ሆኖ ግን በ3 ዓመት ተኩል ውስጥ 5 ጊዜ ምርጫ ሄደን መጨረሻ ላይ እነሆ የሊኩድ ፓርቲ የሚመራው መንግስት ተዋቅሮ 4 ዓመቱን እየሞላ ነውና ብዙን የምናየው ምንድነው ጠቅላይ ሚኒስትሩን ቢቢን ኬን ቢቢ ሎ ቢቢ የምንለው በብራይስታችን እሳቸውን ለማውረድ የሚደረግ ጥረት ነው። በዓለም አቀፍ ደረጃ በአሁኑ ሰዓት እኮ በዓለም ላይ እኮ ጠቅላይ ሚኒስትር ኔታንያሁን የሚያክል መሪ የለንም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሀገራቸውና በህዝባቸው ፍንክች የማይሉ ናቸው። ከወዳጃቸው ጋር እንኳን ከትራምፕ ጋር ብዙውን ጊዜ አንዳንድ ነገሮች ሲመጡ የብሔራዊ ጥቅማችን የሀገሬን ጥቅም አልተውም በማለት በጣም የሚወዷቸውና ብዙ አብረው የሚሰሩ አብረው የሚተባበሯቸው እንኳን የሀገሬን ጥቅምና የህዝብን አስቀድማለሁ ከማለት አንድም ጊዜ ወደ ኋላ የማይሉ መሪ ናቸው። እውነት ነው። እዚህ ላይ አሁን ቀደም ሲል የጠቀሽው ነገር አለ፣ ኬን ቢቢ ሎ ቢቢ የሚለው ይህ የግል ጥላቻ አያስመስልም ወይ? ይሄ ደግሞ ወዴት የሚወስደኛል ለመሰለሽ ጸጋ፣ ከይቅርታ ጋር በማህበረሰባችን ዘንድ ውስጥ ያለው ሁኔታ የግል ጥላቻ ህግን ባለማወቅ ወይም እያወቁም ሳያውቁም ይችላሉ በአንድ ሰው በአንድ ግለሰብ በአንድ ማህበረሰብ ላይ በቀጥታ ነገር የመውጣትና ለዛ ሰው ጸረ የሆነ አካሄድ ማካሄዱ ይሄ ተገቢ ነው ወይ? ይበጃል ወይ? ይሄ ነው ወይ ለባሁኑ ሰዓትኛ የሚያስፈልገን? በተለይ ጥቅምት 7 2023 ጠላቶቻችን ሐማስ ያደረሰብንን ሁኔታ ከማወቃችን ማንሳር ይሄ ተገቢ ነው ወይ? ይበጃል ወይ የዚህ አይነት አካሄድ? በትክክል ይኸውልህ አቶ አይቸው፣ በመጀመሪያ ደረጃ የደረሰው እልቂት የደረሰው ጉዳት የእስራኤልን ህዝብ አንድ ላይ የሚያያይዝ መሆን አለበት። ነገር ግን በጠቅላይ ሚኒስትሩ ላይ ጥላቻውን የሚነዙትኝ በከፍተኛ ማዕረግ በመከላከያ ኃይሉ ያገለገሉ ወይም ፖለቲከኛ የነበሩ ኤሁድ ባራክን ውሰድ፣ የእስራኤል ጠቅላይ ሚኒስትር የነበሩ ኤሁድ ኡልመርትን ውሰድ፣ የቀድሞው የአየር ኃይል አዛዥ የነበሩትም ጄኔራሉን መውሰድም እንችላለን። እነዚህ በጣም በከፍተኛ ማዕረግ የቆዩ ሰዎች በጠቅላይ ሚኒስትሩ ላይ እኔ ጥላቻ ማለት ያቅተኛል፣ ራሳቸውን የሚያስት ቅናት አላቸው። ያ ነው ቅናት ነው እንጂ ሌላ ምንም ምክንያት ልለው አልችልም። ለምንድን ነው ይሄን ምለው? ጥላቻ የሚመጣው አንዳንድ ጊዜ መጥፎ ቅናት ነው። የቅናት ጥሩ ነገር አለው። እንደሱ ልሁን እንደሱ ከደረሰበት ድረስ አለ እሱን ላጥፋው እሱን ላውርደው የሚለው ግን ይሄ መጥፎ ቅናት ነውና እንዲህ አይነት ቅናቶች ናቸው። ጠቅላይ ሚኒስትሩ ከማንም የበለጡ ናቸው። ጠቅላይ ሚኒስትሩ ለሀገራቸው ያላቸው ጠቅላይ ሚኒስትሩ ተመርጠው ነው ሹመት የያዙት። መውረድም የሚችሉትኝ በምርጫ ከተሸነፉ ብቻ ነው። ይሄን መቀበል የማይችሉ በርካታ በተለይ በመከላከያ ኃይሉ ዙሪያ በጄኔራል ማዕረግ በተለያዩ ያገለገሉና አንዳንድ ፖለቲከኞች የሚነዙትን እያየን ነውና በጣም የሚያስጠይፍ ጥላቻ ነው። ሌላው ያልከው በማንኛውም ማህበረሰብ ይሄድክ እንደሆነ እንዲህ አይነት አንድ ሰው ባደገ ጊዜ ከፍ ባለ ጊዜ ያን ሰው በርታ የሚሉ እንዳሉ ሁሉ ደግሞ የሚቀኑና ያን ሰው ለማውረድ ለማጥፋት የሚጥሩ አሉ። እንዲህ አይነት ሰዎችን ማውገዝ ይኖርብናል። እንዲህ አይነት ሰዎች ለህብረተሰብም ሆነ ለሀገርም አይበጁም። ይሄ ነው መወዳደር ተገቢ ነው።
መፈካከር ተገቢ ነው። በህጉ መሰረት በምርጫ መወዳደር የሚያስፈልጋል የሚፈልግ ሰው። ነገር ግን ያን ሰው ከኔ በላይ ለምን ሆነ፣ ለምን ከኔ በላይ በስራው ስኬታማ ሆነ ብሎ እንደ ጠቅላይ ሚኒስትሩ ጉዳት ለማድረስ የሚያደርጉት ሰዎች አንደኛ ይሳካላቸውም፣ ሁለተኛ ደረጃ ለህብረተሰቡ ጉዳት ከማምጣት በስተቀር አይበጁም። አዎ እዚህ ነው እንግዲህ እያንዳንዳችን ለምንናገረው በተለይ በስልጣን ያለ ነው ተሰሚነት ያለን ሰዎች ተደማጭነት ያለን ሰዎች ለምንናገረው ቃላቶች ለምናደርገው ድርጊት በሙሉ ከፍተኛ ጥንቃቄ ልናደርግ የሚገባው እዚህ ላይ ነው። ምክንያቱም እኛ የምናደርገው ነገር ወደ ታች ወደ ማህበረሰቡ ወደ ህዝቡ ሲወርድ ሌላ ተጽዕኖ ይዞ ይመጣል። ሌላ ችግር ይዞ ስለሚመጣ ሁላችንም ቢሆን አጥብቀን ማውገዝ ወይም ለምንናገረው ቃላትም ትኩረት ሊኖረው ይገባል። ሁለቴ ሶስቴ ማሰብ ያስፈልጋል። መጨመር የምፈልገው አንድ ጉዳይ አለ። እሺ ተመልከት፣ ያለንበት ሀገር ህግ ያለበት ሀገር ነው። አንድ ሰው ባልዋለበት ውሏል፣ ያልሰራውንን ሰርቷል፣ ወይም ደግሞ ገና በለጠኝ አደገ ብሎ ያን ሰው ስሙን አጠፋለሁ የሚል ሰው ካለ ህግ አለ። የእስራኤል ህግ በጣም ጠንካራ ህግ ነው በዚህ ጉዳይ ላይ በስም አጥፊነት በተለያዩ ነገሮችና ከዛ ከመድረስ በፊት ግን ሰው ራሱ የሚሰራውን ማወቅ ይኖርበታል። የሚናገረው ትክክል ነው። ሰምቼ ብሎ ማውራት ዋጋ የለውም። ሰምቼ ብሎ ነገር የለም። ወይም ደግሞ አንድ ሰው ስላደገ ብቻ በለጠኝ ብሎ በሁኔታው ላይ ያን ሰው ለማውረድ ያን ሰው ለመጉዳት የሚደረገው በሙሉ ዝም ተብሎ መታለፍ የለበትም። ስለ አንድ ሰው መጥፎ ማውራት ባልዋለበት ወይም ባልሰራው ስራ የሚያወሩ ሰዎች ወይም ደግሞ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ብዙ ጊዜ ስለሳቸው ያልዋሉበትኝ ያልሰሩት ሁሉ እየተነገረ ፍርድ ቤት ተመልከት በስንት ጊዜ እንደሚውሉ ተከሰው አገር መሪ ያክል ነገር በጦርነት ጊዜና እንዲህ አይነት ነገሮች የተከሰሱበት እየተሸረሸረ እየተናደ ነውና በእኛ እንደው እዚህ ላይ እንደው ጸጋ አንድ ነገር ልልሽም ፈልገው ወይም ልጠይቅሽም ፈልገው ነገር ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያሳልፉትን ነገር በእውነት ሁላችንም እያየን እየተመለከትን ነው። በእውነት እንደ አንድ ግለሰብ እንደ አንድ የእስራኤል ዜጋ ሆኜ ስመለከተው የሚደረገው ነገር በሙሉ በእውነት በአሁኑ ሰዓት የሚያስፈልገን ጠቅላይ ሚኒስትሩን ሰሩም አደረጉም አላደረጉም እንግዲህ ራሳቸውና ሁሉንም የሚያውቀው ግን ወቅት የሚባል ነገር አለ፣ ጊዜ የሚባል ነገር አለ። በአሁኑ ሰዓት ሀገርን በበለጠ ማስተዳደር ሲገባ ሀገር ማስተዳደር እያለባቸው ፍርድ ቤት ቀርበው እንዲህ ያደርጋል እንደዚህ እዚህ ቦታ እንዲወስድሃል ሲጋር ተቀብለሃል አልተቀበልክም ወይም ሻምፓኒያ መጠጥ በአንድ ጠርሙስ ተቀብለሃል አልተቀበልክም ወይም ደግሞ ወደ ቆሻሻ የሚጣሉ የሚመለሱ ጠርሙሶችን ተቀብላችሁ እንዲህ አድርጋችሁ ብሎ በዚህ ዙሪያ ክስ ማቅረቡ ራሱ ይሄ ትልቅ ሀፍረት አይደለም ወይ? ስለ ሀገርስ ያላቸውን ቅቡልነት ማጥላላት ማቋሸሽ አይደለም ወይ ይሄ ጉዳይ? ይሄ ነው በትክክል ተመልከት። ጠቅላይ ሚኒስትሩ ስጦታ ሲጋራ ተቀብለሃል ወይም ደግሞ ወይን ሻምፓኒያ ተቀብለሃል። ሌላው ጋዜጠኞች ስላንተ ጥሩ ነገር ጽፈዋል እኮ የጻፉ ጋዜጠኞቹ ጉቦ ተሰጠው ነው አንተ ሙስና ከፍለህ ነው እንጂ ጠቅላይ ሚኒስትሩ ገንዘብ ሲሰጡ ጉቦ አይተናል የመሳሰለ ምንም ነገር የለም። በሌላ ጤነኛ ሀገር ቢሆን ኖሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚደነቁ መሪ ናቸው። ሀገራችን ካለችበት ሁኔታ ያወጡ የሚገርምህ አሁን እኔ ወደ ሰሜኑ ክፍል ቆይቼ ወደ ሃር ሄርጼል እየተጓዝኩ ነው። ሃር ሄርጼል የሚጓዘው ወንድማቸው ዮኒ ኔታንያሁ የሞተበት አመታት የሚከበርበት ነው። ዛሬ ሃር ሄርጼል ላይ 4 ሰዓት ላይ ስነ ስርዓቱ አለ። ወንድማቸው ዮኒ ኔታንያሁ የተጠቁ ወገኖችን ሊያወጣ ሄዶ ኡጋንዳ ሙቶ አስከሬኑ የመጣ ሰው ነው። የህይወት መስዋዕትነት የከፈለው ወንድም ነው ያላቸው ማለት ወንድማቸውን አጥተዋል። ይሄን ሁሉ የሚያነሳ የለም እና በጣም የሚገርም ያውቃሉ እኮ እነዚህ ጄኔራሎቹ ወንድምየው ጋር አብረው የነበሩ ከሳቸው ጋር አብረው የነበሩ ነው። ግን ቅናት ያሰከራቸው ናቸው። እንደ ቅናት መጥፎ በሽታ የለም እና ለዚህም ነው 5 ጊዜ ከሳቸው ጋር መንግስት አናዋቅርም አሉ። አሁን ደግሞ ለ4 አመት ሞላ። የሚቀጥለው ምርጫ እርግጠኛ ነኝ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሊኩድ ፓርቲ እንደምናሸንፍ።
ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። አሁን ደግሞ ምንድነው እንግዲህ በመጽሐፍ ቅዱስ እንደተናገረው በተናቸዋለሁ ሰበስባቸዋለሁ ብሏል። እንግዲህ ህዝበ እስራኤል በዓለም በሙሉ ተበትኖ ነው የሚኖረው። አሁን ደግሞ በሰሜን ሸዋ የመጡ እንግዲህ አብዛኛውን ጊዜ በቀጨኔ የሚባል አዲስ አበባ ውስጥ ቀጨኔ የሚባል ሰፈር ውስጥ የሚኖሩ የእስራኤል ቤተ እስራኤል ዝርያ ያላቸው ነዋሪዎች እንዳሉ ከአሁን በፊትም እኛም በታሪክም በአንዳንድ ነገሮች ስንሰማ ቆይተናል። ዛሬ እዚህ አጠገባችን አሉ ብሎም እዚህ ስቱዲዮ ደስ ደርሰዋለኝ። ጤና ይስጥልን፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ ተራ በተራ ስማችሁን አስተዋውቁኝ። ማን ልበል? እኔ ኤልዳድ እሸቴ ይባላለሁ። የምትኖሩ መጣው እኔ ቤተ እስራኤል ኮሚኒቲ ነው። ወደዚህ ቤተ እስራኤል ኮሚኒቲ እሺ፣ ማህበረሰብ እንኳን ደህና መጣ። እሺ፣ እርሶስ? ቴዎድሮስ በለጠ ከቀጨኔ ቤተ እስራኤል። ከቀጨኔ ቤተ እስራኤል እናመሰግናለን። በቅድሚያ እንኳን መጣችሁ፣ ደህና መጣችሁ። እስቲ ቆይ ይሄ ካሁን በፊትም በተለያዩ ቦታዎች ስንሰማ ነበር። ቀጨኔ የይሁዳውያን ሰፈር ነው፣ የእስራኤል ዝርያ ያለባቸው ሰፈር ነው፣ የቤተ እስራኤልን ሰፈር ነው የተባለ ይነገራል። እንዲያውም እኔ በተወሰነ ጊዜ አዲስ አበባ የምጠውበት ሰፈር ነበርና ወደዛ አካባቢ ልምጣ ብዬ ስጠይቅ እዛ እኮ ግልጽ ነው እንግዲህ የቡዳ ሰፈር እየተባለ ይጠራ ነበር። ይሄ አሁንም ይኖራል ብዬ አስባለሁ አላቅምና እንደዛ እየተባለ ይነገር ነበርና እስኪ እነማን ናችሁ ቀጨኔ ውስጥ የምትኖሩ የቤተ እስራኤል ዝርያ ያላችሁ እነማን ናችሁ በሚሉ ስንጀምርና እናንተስ ከመቼ ጀምሮ ነው እዛ መኖር የጀመራችሁት? እሺ፣ አመሰግናለሁ ስቱዲዮ ድረስ ጋብዘህን ስለኛ ታሪክ ለመስማት እድሉን ስለሰጠህን እናመሰግናለን። እንግዲህ የኛ የቀጨኔ ቤተ እስራኤል መሰረቱ ሰሜን ሸዋ ነው። አባቶቻችን አብዛኛው ከሰሜን ሸዋ ከሚባል አካባቢ ከመራቤቴ ከምንድነው ሸዋ መንዝ ከሚባለው አካባቢ ነው የመጡትና ስለዚህ ያ አካባቢ መጠሪያ ስማችን ነው እንጂ እዛ እንትን ያደረግን አይደለም። ምክንያቱም ሁል ጊዜ ያው የኛ የቤተ እስራኤል ታሪካችን የሚጀምረው ከስደት ከመገለል ከመገፋት የተነሳ ነውና በቀጨኔ ስንኖር እንግዲህ አብዛኞቹን አባቶቻችን ቤዝድ ያደረጉት ከገጠሩ ክፍል ነው ወደ ቀጨኔ የሚመጡት ማለት ነው። ስለዚህ የኛ የቀጨኔ ቤተ እስራኤል ሁል ጊዜ ከንጉሳውያን ጋር በእደ ጥበቡም ስለምንፈለግ የንጉስ ሰዎች በሄዱበት ሁሉ ለጥበብ ይፈለጋሉ ማለት ነው። ግን እንደዛም ሆኖ መገለሉና መገፋቱ እንዳለ ነው እና ይሄ ቡዳ ቅድም ያነሳው የኛ ሰፈር እንግዲህ ከሚፈሩት ሰፈሮች አንደኛው ነው በዚህ በማህበረሰብ ዘንድ ማለት ነው። እና ይሄኛው ምክንያታችን ብቻ አይደለም ወደ ቤተ እስራኤልን የሚያስብለን አባቶቻችን የጠበቁልን እሴቶቻችን ታሪኮቻችንም እሱ ተጨምሮ ህዝቡ ያቀናል ማለት ሌላ ውጭው ክፍል ያቀን እኛም ደግሞ ማንነታችንን እያወቅን መጣን ማለት ነው። ስለዚህ ታሪካችን ባጭሩ ይሄ ነው። ከዛ የሚጀምር ነው ማለት ነው። እሺ አቶ ቴዎድሮስ እንደው አንዳንድ ጊዜ አሁን እኔም ሆንኩ ተመልካቾቻችን የሚጠይቁት ጥያቄ አለ። እስከ ዛሬ የት ነበራችሁ? ለምን እውቅና ይሰጠን እኛም ነን ብላችሁ አልወጣችሁም አልጠየቃችሁም የሚባል እንግዲህ ያው ተመልካቾቻችን እንግዲህ መጠየቅ የሚፈልጉ ጥያቄዎች ነው ለነሱ እኔ አፉኝ እናንተ ለጠይቃችሁና የት ነበራችሁ እስከ ዛሬ? እሺ አመሰግናለሁ። ትንሽ ድምጽ ከፍ ይበላ። እሺ አመሰግናለሁ። የኛ ማህበረሰብ ያው ኤልዳድ እንደነገረ ከደንቢያ ነው የሚነሱት። ከደንቢያ ተነስተው ነው ሰሜን ሸዋ ያረፉትና በአጼ ሚኒሊክ ክፍለ ዘመን ነው ከአንኮበር ወደ አዲስ አበባ እንጦጦ ሲሰፍሩ ቀጨኔ መተው የሰፈሩት። ምንድነው ሲገለሉ በጣም ብዙ ጫና ሲደርስባቸው የኖሩ ማህበረሰቦች ናቸውና እኛ ከዛሬ 25 ዓመት አካባቢ በፊት አንድ ጸሎት ቤት አቋቋመን። እዛው ቀጨኔ አቋቋመን። ከምን ተነስተን ነው? ከአባት አያቶቻችን እሴቶች የሚያደርጓቸው ነገሮች ለምሳሌ ያህል ብነግርህ አርብ 9 ሰዓት 10 ሰዓት ከሆነ በኋላ ውሃ መክፈት አትችልም። ቧንቧ ውሃ መክፈት ቡና መውቀጥ ምናምን አይቻልም። ሰንበት ገባ ያር ውሃ ተብሎ ውሃ ይቀዳል። ሰንበት ከገባ ምንም አይነት የተግባር ስራ አይሰራም። ሲቀጥል
የመንጻት ስርዓት የሚያካሂዱ መርገም ጎጆ በየቤቶቻችን ነበሩ። የወር አበባ በሚኖራቸው ጊዜ ተገልለው ለብቻቸው መርገም ጎጆ ገብተው ከዛ በኋላ ጊዜው ሲደርስ ነስተው ሚቅቤ አድርገው ነው ወደ ማህበረሰቡ የሚቀላቀሉት። እና እንሰደባለን እኛ ቡዳ ሰፈር የት ነው ቀጨኔ ለማለት አብዛኛው ማህበረሰብ ይፈራል፣ ይፈራል። በቃ አይልም ቀጨኔ ነኝ አይልም። ምንድነው የሚለው? ወይ ችሎት ነኝ ይላል፣ ወይ ዘበኛ ሰፈር ነኝ ይላል፣ ወይ አዲሱ ገበያ ነኝ ይላል እንጂ ቀጥታ ቀጨኔ ነኝ አይልም። ቅርብ ነው ማለት ነው። ቀጨኔ ቅርብ ነው፣ አዲሱ ገበያም ቅርብ ነው፣ ለሰሜን ሆቴልም ቅርብ ነው። እና እሚልህ ቀጥታ ቀጨኔን አይጠራልህም። ለምን? ይፈራል፣ ያገሉታል። በስራም በትምህርትም መሰደው መገለሉም ስላለ ማለት ነው። ስለዚህ ቅድም እንዳነሳው ጥያቄ ስመጣለህ እስከ ዛሬ የት ነበራችሁ? ከጎንደር መጥተው አዲስ አበባ ደርሰው ወደ እስራኤል ሲሄዱ የት ነበራችሁ? የሚሉ ጥያቄዎች አሉ። ብዙዎችም ያነሷቸው ጥያቄዎች ናቸው። ተገቢም ነው። የኛ ማህበረሰብ በፍርሃት ውስጥ ነው የኖረው። እንግዲህ እንዳልኩ በሰሜን ሸዋ አካባቢ ላይ ከ44 በላይ ገዳማት ነበሩን። ጁዳይዝም የሚካሄድባቸው ማለት ነው። በሚስጥር ውጫቸው ክርስቲያን ነው፣ በድብቅ ግን ጁዳይዝም ነው ኤክሰርሳይዝ የሚያደርጉት። ስለዚህ እነዛ ገዳማት የኦሪት ህግ ጋር የኦሪት ህግ ስርዓቱ ያለበት የሚካሄድበት እና ያ አሁን በተጽዕኖ በምንም እየቀነሰ መጥቶ አሁን 15 ላይ ነበረ። አሁን የዛሬ 3 አመት ወይ 4 አመት አካባቢ ትልቁ ገዳማችን ሙገር ገዳም እንደዚሁ አባቶቻችን ተገርለው ከዛ እንዲወጡ ተደርገዋል። ስለዚህ የኖሩት ኑሮ የሰቆቃና የችግር የፍርሃት ውስጣቸው አጥሮ እኛ ቤተ እስራኤል ነን። ስለዚህ በነጻነት በቀድሞ በነበረው የመንግስት ስርዓት በኢህአዴግ ጊዜ ማንኛውም ሰው የፈለገውን እምነት ማምለክ ይችላል የሚል እሺ። እና አሁን እዚህ ላይ የምናደርገው ቀደም ሲል ያቋረጥነው ነበርና የመርገም ጎጆም ተለይቶ እንደነበረ የዕለተ ሰንበት አቀባበልም ከአርብ ጀምሮ ቧንቧ እንኳን ማክፈት የማይቻልበት ሁኔታና የመጨረሻው ማለት ኢንተርሳለ እንደው አንድ የነበረውን ትልቅ ጸሎት ቤት እንኳን በግድ አባቶች ተገለው ለምን ማን ነው ይሄን ያደረገው? ለምንድን ነው እንደዚህ የሚደረገው? ይሄ አንዱ የመገለል ሁኔታ ነው ወይ? ምንድነው? ያው ቅድም እንደጀመርኩልህ የኛ ማህበረሰብ ማንነቱን ደብቆ የኖረበት ከጎንደር መተው አዲስ አበባ ሾላ ላምበረት አርፈው ወደ እስራኤል ሲጓዙ የኛ ማህበረሰብ አልተንቀሳቀሰም። ምክንያቱ ቅድም የነገርኩ በጣም ተጽዕኖ ግድያው ኢቨን አባቶቻችን እኛ ከ25 ዓመት በፊት እኛ ቤተ እስራኤል ነን ብለን መንግስትን እውቅና ስጠን ብለን መንግስት ያንን ፍቃድ ሲሰጠን በጣም የተቆጡት የኛ ቤተሰቦች ነበሩ። ለምን እናንተ ልጆች ልታስጨርሱን ነው ወይ? በሰላም እንኑርበት። ከየት መጣ ይሄን ያህል ፍራቻ? ይሄን ያህል እኮ ተገርለው ነው ቀጨኔ መጥተው የሰፈሩት። አብዛኛው ሰሜን ሸዋ ያለ አሁን ቀጨኔ ያለ ለምሳሌ ደራ፣ መንዝ፣ መራቤቴ ምናምን የምትለው ቀጨኔ እንደሱ አይነት መንደር አለ። ደራ ሰፈር፣ መራቤቴ ሰፈር ምናምን ከዛ ቡዳ በላሽኝ ተብሎ ገለዋቸው። የኛም ወገኖች ደግሞ እነዛን ገለው ቤታቸውን ጥለው ቀጨኔ ነው የሚሰፍሩት። ኦኬ። በዛ ፍርሃት ውስጥ ነው የኖሩት ለዘመናት ማለት ነው። እንደውም ሚኒሊክ ጥሩ ለኛ ማህበረሰብ ጥሩ ሽፋን ሲሰጡ የነበሩት በሚኒሊክ ዘመነ መንግስት ጊዜ ነበር። እነዚህን ጣይዋን አትናገሩ እንዲያትበሏቸው የሚል ነገር ህግ ያወጡት እሳቸው ነበሩና በአብዛኛው ጊዜ ግን በዚህ ሂደት ውስጥ ነው የኖር ነው። እኛ አዲስ አበባ ያለ ነው ከዚህ ነገር መንግስትም የመንግስት ማዕከልም ስለሆነ በሰላም እንኖራለን እንጂ በአሁኗ ሰዓት ገጠር ብትሄድ ይሄ ግድያ አለ፣ ይሄ መፈናቀል አለ። ስለዚህ ምን ብለው እኛም አዎነን እውቅና ስጡን ሊሉን አልቻሉም የኛ አባቶች። አሁንም እኛ የመሰረት ነው መነሻችን እነሱ ሆነው እኛ ያቋቋምነው ድርጅት ነው። አሁን ዳንኤል በለጠን አግኝቶ እኛ ልጆች አሳልፍ ተከተል ነፍሱን ይማረውና አሳልፋው አስታውሳለሁ ከሱ ጋራ ባላቸው ግንኙነት ታሪካችንን ጽፈው መጽሐፍ አሳተመው የኛ ሰዎች እዚህ መተው እስራኤል ሀገር መተው ስለማንነታቸው እንዲናገሩ ተደርጎ በሁለተኛ ዙር እኛም 12 ሆነን መተን ማንነታችንን ተናግረን
የተመለስንበት ሁኔታ ነው ያለው። በዚህ ፍርሃት ምክንያት አሁንም በዚህ ሰዓትም ማንነታቸውን መናገር አይፈልጉም። በቃ ይሄን አሁን ማንነታቸው መናገር አልፈልጉም ከደህንነት ጉዳይ ከደህንነት አንፃር ነው። በአንድ በኩል ደግሞ እውቅና ይሰጠን ከተባችሁ አንድ እውቅና ከተሰጠ ደግሞ እውቅና ተሰጠ ነው። ከዛስ ምንድነው ሊሆን የሚችለው? አሁን ትልቁ ችግር ምን መሰለ? አንድ ወቅት ላይ የኛ የገዳም አባቶች ጠርተውን ነበር። የኛ ማህበር እንቅስቃሴ ጀምሮ ፍቃድ አውጥተን እኛ ቤተ እስራኤል ነን ብለን እንቅስቃሴ ጀምሮ ሰዓት ጠሩን ትልልቅ አባቶች። እናንተ ልጆች ይሄን ነገር ተው ታስጨርሱናላችሁ። በእርግጥ ቤተ እስራኤል ነን ግን በቃ አሁን ላይ በቃ ይገሉናል። አያስፈልግም ሚስጥር አድርጋችሁ ያዙት። የኋላኛ ልጅ ሚስጥር ያውጣል የተባለው ትንቢት ደረሰ እስከ ማለት ነው የደረሱት። ያ ፍርሃታቸው ነው መገደላቸው ነው። እኛ ግን አልተገደል። ዞሮ የሚያሳየው ያለንበት ሁኔታ ምንም የተኩስ አቁም ስምምነት ቢባልም ግን ጦርነት ላይ ነው ያለ ነው። እስኪ በዚህና በሌሎችም ሰፋ ያለ ሁኔታ ለመወያየት ለተጠባባቂ ወታደር ኮሎኔል መኮንን ተስፋ መስመር ላይ ነው። ሰላም ጤና ይስጥልኝ ኮሎኔል። ናይትናይቸው እንዴት ዋላችሁ? ድምጼን ከፍ አድርገው ሰማም። አዎ ደከመኝ መሰለኝ ድምጼ ትንሽ ድክምክም ማለት ዘገይተህ መጣ። እንዴት ነህ? ደህና ነው ወይ? ሰላም ነኝ። እንግዲህ ድካሙ ለሁላችንም ነው። ከሀገር ማንኛውም ዜጋ በአሁኑ ሰዓት ድክመት ይሰማዋል። እውነት ነው። አዎ ግን ቢሆንም እጅ አናነሳም። ዞሮ ግን በእውነት እኔም የማይገባኝ ነገር ሌሎች በዚህ ስልጣሽ የሚከታተል የማይገባቸው አንድ ነገር አለ። ሂዝቡላ በፈለገው ባገኘው መንገድ ጥቃት እያደረሰ ነው እኛ ላይ። አሜሪካና ኢራን በደረሱት የተኩስ አቁም ስምምነት ላይ የሊባኖስንም ጉዳይ ተጨምሮ አብሮ ተኩስ አቁም ስምምነት ተብሏል። ይሄንም በትናንትናው ዕለት እስራኤልም ሆነች ሂዝቡላም ተቀብለናል ብለው አስታውቀዋል። ነገር ግን አሁንም ሂዝቡላ መተኮሱን ቀጥሏል። ወታደሮቻችን ይሄው ቀደም ሲል የመከላከያ ሰራዊታችን ቃል አቀባያችን ጄኔራሉ እንደተናገሩትም ሰምተናል። ምን አይነት ተኩስ አቁም ስምምነት ነው ያለው እዚህ ላይ? እውነት አልገባንም። እስኪ እንዳብራራልን። ይኸውልህ እኔም እንደ አንድ ዜጋ ይህ ጉዳይ አልገባኝም። በመሰረቱ የተኩስ አቁም ስምምነት ሲደረግ ማንኛውም ይሄን የተቀበለ ወገን አንድም አይነት ተኩስ መተኮስ አልነበረበትም። ሆኖም ግን ይህ ድርጅት የሚስተዳደረው ሂዝቦላ ማለት ነው የሚገዛውና ትዕዛዝ የሚቀበለው የኢራን መንግስት ስለሆነ የኢራን መንግስት በየሰዓቱ ባስቀመጣቸው ሊባኖስ ሀገር ባስቀመጣቸው የጦር መሪዎች ሂዝቦላን እየደገፈ እስራኤልን መውጋቱን አያቆምም። ይህ ደግሞ የሚያሳየው አንደኛ እስራኤልን አንበርክኬያታለሁ፣ አሜሪካንም አንበርክኬያለሁ፣ እኔ እስራኤልን መቆጣጠር እችላለሁ፣ ሂዝቦላን ብቻ ሳይሆን ሊባኖስን እንደ ሀገር እኔ ነኝ እዚህ የምቆጣጠራት የሚል አባባል መስሎ ይታያል። ሆኖም ግን ነገሩ ወዲህ ነው። በአሁኑ ሰዓት እንደምታየው እኔ እናንተ በመነጋገርበት ሰዓት ምክትል ፕሬዚደንቱ ቬንስ እና አደራዳሪ አካላት በሽቫይት በሚባለው ሀገር ይህን ስምምነት ለመቀጠል ውይይት እያደረጉ ነው። ይህ ስምምነት ምን ያህል ተቀባይነት አለው? በእስራኤል በኩል ጭራሽ ተቀባይነት የለው። ሁሉም ዜጋ ይሄን ነው የሚለው። ምንም አይነት ተቃዋሚ ፓርቲም የለም። ጠቅላይ ሚኒስትሩም ይሄን ነው የሚሉት፣ የእሳቸው ግዛትም ይሄን ነው የሚሉት። ይህ ስምምነት ለእስራኤል ፈታኝ ነው። ፈታኝ የሆነበት ምክንያት ፕሬዚደንት ትራምፕ ይሄን ስምምነት ለመቀበል ባደረጉት ሂደት ነው። እንዴት የወደቀን ሀገር የእስራኤል መከላከያ ኃይልና የአሜሪካ መከላከያ ኃይል ባደረጉት ጥምር ውጊያ የኢራን ሀገር ቴህራን የሚገኘው አድሚኒስትሬሽን አብቅቶ ተንኮትኩቶ የነበረውን ፕሬዚደንት ትራምፕ ከአንድ ወር በፊት ከሁለት ወር በፊት ጦር ውጊያውን አቁሜያለሁ ካሉ በኋላ እሳቸው ወደ ድርድር ገቡ። ድርድር ሲገቡ የተናገሯቸው ነጥቦች በሙሉ በእስራኤል ሀገር ተቀባይነት ነበራቸው። ያም ኒውክሌሩን ማስወገድ፣ ኒውክሌር ፕሮጀክት አለመኖሩን፣ የዳበረውን ኡራኒየም ማስወጣት፣
እነዚህ ቲፎዞ ወይም የኢራን ተላላኪዎች እንደ ሂዝባላ እንደ ሐማስ እንደ ሁቲም ያሉት በጀት እንዳይቀበሉና እሳቸውን እንዳይረዱ ሆርሙዝን እንድትከፍትና ከእስራኤል ጋር ወደ ስምምነት እንድትመጣ የሚል መልእክት ነበር። ያ ተቀይሮ ማርሹ ተለይቶ ዛሬ ትራምፕ ራሳቸውን ለውጠው ከእስራኤል መንግስት ጋር ያላቸው ቅርብ ግንኙነት እየሻከረ በአንጻሩ ግን የኢራንን መንግስት እየደገፉ ኢራን ሚሳኤል ማምረት ትችላለች፣ ኢራን ኡራኒየም ማየት ትችላለች፣ ኢራን እነዚህ ቲፎዞችን ሂዝባላን ምንም ማድረግ ትችላለች የሚሉት ነገር ዞሮ መለሰንና ወታደራዊ ትልቅ ጀብድ የተሰራበትን ጉዳይ እየቀበሩት መስሎ ይታያል። ይህ ነገር ተቀባይነት የለውም። እኛም አንቀበለውም። እስራኤል ሉዓላዊ ሀገር ናት፣ ራሷን መቋቋም ትችላለች። በሂዝባላ በኩልም ዛሬ ነገ ተኩስ አቁም እየተደረገ 6 ወታደሮቻችን በዚህ ሳምንት ያጣንበት ሊባኖስ ያለው አማጽያን ቡድን ሂዝባላ በሚያደርገው ተኩስ ነው። ስለዚህ ይህን ነገር አንቀበለውም። ራሳችን በራሳችን መቋቋም አለብን የሚል አቋም ነው ያለኝ። ስህተታችን ግን የት ላይ ነው? ምን አልከኝ? ስህተታችን የት ላይ ነው? እንደው ተሳስተናል ብንል እንኳን የት ላይ ተሳሳት ነው? ይኸውልህ ነገሩ በአንድ በኩል ይሄን ካልኩ በኋላ አላለቀም። የድርድር እንጂ ተጀመረ እንጂ ድርድሩ አላለቀም። ምናልባት ትራምፕ በእኛ ላይ እንደተገላበጡት ሁሉ በሚቀጥለው ሳምንትም ሌላ ነገር ሊያመጡ ይችላሉ። ያ ነው ተስፋችን። ትራምፕ ዛሬ ወደ ኢራን ይላሉ፣ ነገ ደግሞ ቢቢ የሚሉበት ጊዜ ሊመጣ ይችላል። እግዚአብሔርም እሱ እንዲሆን ጸሎታችንም እሱ ነው። ትራምፕ ወደ ቀያቸው ተመልሰው ወደ አእምሯቸው ተመልሰው ኢራንን አድሚኒስትሬሽን ለአንድና ለመጨረሻ መደምሰስ፣ ከእስራኤል ጋር ያላትን ግንኙነት መቀጠል፣ ካልሆነ ግን እሳቸው የሚሰሩት ብዙ ያደረጉት አሁን እያጎደሉ ስለሆነ እስራኤል ራሷን ማዘጋጀት አለባት። መከላከያ ራሱን ማዘጋጀት አለበት። መሳሪያና ጥይቶችን ሚሳይሎችን የማምረት ፋብሪካዎችን መመድመድ አለብን። ዞሮ ኢራን ኒውክሌር ታጠቀች ማለት እስራኤል እንደ ሀገር ወደመች፣ ይሁዲ በዚች ሀገር ውስጥ እንዲኖር አልተፈቀደም ማለት ነው። ምክንያቱም እናውቃለን ምን እንደሚያደርጉ። ኢራኖች በድርድር ላይ ብቻ አይደለም ያሸናፊ የሆኑት፣ በስራም ወደፊት የሚቀጥሉ ስለሆነ የኢራንን ገዥ ማመን የለብንም። እኔ ትራምፕ ምን እንደገባቸው አላውቅም። ምክትል ፕሬዚደንቱ እንዲያው በጣም በሚያስከፋ ሁኔታ የተናገሩት ነገር ተቀባይነት የለውም። እስራኤል የተመሰረተችው በደም ነው፣ በልጆቿ ደም ነው። እስራኤል በልጆቿ ደም ትቀጥላለች። እንዋጋለን እስከ መጨረሻው ጥይትና በጠፍራችን ቢሆን ይችን ሀገር ለመቋቋምና ህዝቡን ለመታደግ እንዋጋለን እንጂ ማንም ተነስቶ የሚዝብዝና ማንም ተነስቶ የሀገር መሪ ነኝ የሚል ሁሉ እስራኤል እንደ ሀገር መኖር የለባትም የሚል ምንም አይነት ፍርድ አንቀበልም። በጣም በሚገርም ሁኔታ የተባበሩት አረብ ኤሚሬቶች ደንግጠዋል ማለት ይቻላል በዚህ ስምምነት። ምክንያቱም እንዴት እነሱም ሊገባቸው አልቻሉም። እንዳውም ከኛ በበለጠ ኢራን ሮኬት ሚሳኤሎችን አጥፍቶ ጠፊ ድሮን እያልን የምንጠራቸውን ሰው አልባ የሚበሩ ጥቃቅን አውሮፕላኖችን በእነሱ ላይ በማዝመት ከፍተኛ ጉዳት አድርሳለች። ካታር ደስተኛ ናት። ኢራን ውስጥ ደግሞ አሁን ዶላራቸውን መቁጠር ጀምረዋል። እንዴት ነው ለዚህ እጅ የሚሰጡት ትራምፕ? አንድ ሚስጥር ልንገርህ። በዚህ በኢራንና በእስራኤል በተደረገው ውጊያ ከዛም አሜሪካ በተጨመረችበት ሰዓት የአሜሪካ ብዙ ፓይሎቶች ብዙ ተዋጊ አየሮች ወድመዋል። በእስራኤል ሀገር መከላከያና በወታደሮቿም በአየሮቿም በአብራሪዎቿም ላይ ምንም አይነት ክስተት አልተፈጠረም። ሆኖም ግን የአሜሪካ ስጋት ምን እንደሆነ አልገባኝም። እንደ ኢራቅ፣ እንደ ኤሚሬት፣ እንደ ካታር፣ እንደ ባህሬን፣ እንደ ሳውዲያ ከኛ ይልቅ እነሱ ነው ሚሳኤሎች የተቀበሉት፣ ድሮኖች የተቀበሉት። ማምረቻ ቦታቸው ለዳግ መምረታቸው የተጎዳው የነሱ ነው። ሆኖም ይሄን ድርጊት ለምን ነው የሚያሰጋቸው? ኢራን ይሄን ጉልበት ካገኘች በቁጥጥር ውስጥ እነሱን እነዚህ ሀገራት በቀላሉ ሳውዲያን በሁቲም አድርጋ ሌሎችን ደግሞ 7 እና 8 ሀገር የሆኑት የመካከለኛውን ኤሚሬትን፣ ባህሬን፣ ኦማን ሌሎችን ኢራን የመቆጣጠር እድሏ ቀላል ነው። ነዳጅን የምትቀማበት ጊዜ ሊደርስ ስለሚችል ይሄን ነገር እነሱም አይቀበሉትም። እስራኤልን ወደው ሳይሆን ለራሳቸው ስጋት ስለሌለባቸው ነው። በሚገርም ሁኔታ አሁን የተኩስ አቁም ስምምነት ተደረገ ተባለ። ከባለፈው አርብ ጀምሮ ኢራንን በበኩሏ ፕሬዚዳንት ትራምፕን በበኩሉ አውጀዋል።
በድጋሜ ለስንት ጊዜ እንደሆነ ራሱ መከታተል የሚከብድ ሁኔታ ነው። በሊባኖስ በኩልም ያለው የተኩስ አቁም ስምምነት ጸድቋል ገብቷል ብለው ተናገሩ። ሆርሙዝ የተባለው የመርከቦች መተላለፊያ ባህር ወሽመጥ ተከፈተ፣ ኢራን ከፈተች፣ ሁሉ መተላለፍ ይችላል። ሂዝቡላ የኛ ወታደሮቻችን ገደለ። አገራችን እስራኤል ደግሞ አጸፊታው መመለስ አለባት። ያጠቃንን ማጥቃት አለበት። ራስን መከላከል ማለት ነው። ማጥቃት ራስን መከላከል። ይሄን አደረገች። ይሄን ስታደርግ ኢራኖች ተነስተው የሆርሙዝን ባህር ወሽመጥ መተላለፊያ ዘግቻለሁ ላዘጋች። እንዲህ የተደረገ እስከ መቼ ነው የሚቀጥለው? ለምን እንዴት ፕሬዚዳንት ትራምፕ ለዚህ ፈቀዱ? እሳቸውም ይፍቀዱ። አውሮፓውያን እንዴት ዝም አሉ? በዚህ መተላለፊያ ባህር ወሽመጥ እኮ ይበልጥ የሚጎዱት እኮ አውሮፓውያንና አፍሪካውያን ናቸው። እንዴት ዝም አሉ ለዚህ? ይኸውልህ እሱ ትልቁ ጥያቄ እሱ ነው። ሆኖም ግን የትራምፕ ፍላጎት በአሁኑ ሰዓት ነዳጁ በአምባው እንዲከፈትና ኢኮኖሚ ቀውስ እንዳይደርስ በአንድ በኩል ኢላማቸው እሱ ነው። ሌላው ደግሞ በአሁኑ ሰዓት በአሜሪካ የሚደረገው የእግር ኳስ ጨዋታ በሰላም እንዲፈጸም ነው። ሆኖም ግን ምናልባት ፕሬዚደንት ትራምፕ ከእንቅልፋቸው ከህልማቸው ተነስተው ያላቸውን መስፈርት እንዲቀይሩና የመካከለኛው ምስራቅ ሀገር ይሄን ነገር ተቃውሞታል። አረባት ሀገሩ በሙሉ አይቀበሉትም። አንድም አረብ አይቀበለው፣ እኛም አንቀበለውም። የተኩስ አቁሙ ሁኔታ በየሰዓቱ ስለሚለወጥ ወደ ምድር አልወረደም፣ እንዲወርድ መስሎም አይታየኝም። እኛ በአሁኑ ሰዓት ትላንት ስድስት ወታደሮቻችን ሲሞቱብን አበባ ነበር አበባ ስጧቸው የሚባል አባባል ተቀባይነት የለውም። እኛ ባለን ጊዜ ባለን አቅም ባለን መሳሪያ መጠቀም አለብን። ይሄን ያደረግነው ማንኛውም የሂዝባላ ቴሮሪስት በእኛ ባለንበት ሰፈር በሚመጣበት ሰዓት ይተኮስበታል፣ ይገደላል፣ ይወድማል። ሌሎችም ዋሻዎችን በተለይ በቢንቲን በምትባለው ከተማ በአሁኑ ሰዓት ከ11 ኪሎ ሜትር በላይ የሆነ ዋሻ እኛ እዛም ውስጥ የሂዝባላ አባላት ያሉበት ያ ሰፈር ተከቧል። ያን ለማድረግ ነው መከላከያም ያለው እስካሁን። ሆኖም ግን እንግዲህ እንደሚመስለኝ ከሆነ ትራምፕ ምናልባት ይገለበጡና ጊዜ እየወሰዱ መስሎ ይታየኛል። የእኛም ጸሎት እሱ ነው። ይህ ስምምነት በየትኛውም መስፈርት በየትኛውም ዓለም ተቀባይነት የለው፣ እኛም አንቀበለው። የአሜሪካ ሕዝብም በዚህ በኩል ተቀባይነት የለው ማለት እችላለሁ። ምንም እንኳን ጦርነት ባይደግፉትም ትራምፕ የሰሩት ስራ በአሁኑ ሰዓት ትራምፕ አሜሪካን ያህል ትልቅ ሀገር ያ ሁሉ የጦር መሳሪያ ያ ሁሉ መርከብ ያ ሁሉ ጀት ያ ሁሉ ተዋጊ አየር በመካከለኛው ምስራቅ እስከ ጀርመንና አውሮፓ ተቀምጦ ተሸንፌያለሁ ለመመለሳቸው የአሜሪካ ሕዝብንም እያሳፈረና እያዳከማቸው ነው። ኃያልነታቸውን እየደከመ ኃያልነቱ ወደ ማን ሄደ? ወደ ኢራን። ኢራን ደግሞ ይህን ከተቀበለች አንደኛ እንዳሸናፊነት እያለች እየዛተች ነው። ትራምፕ የሚለው ነገር ተቀባይነት እኛ ሊባኖስን ጋር ካልተው ይህን የሚያደርጉት ራሳቸው እኛ የአሜሪካን መንግስት አንበርክከናል ለማለት እንጂ በእውነት አቅምና ጉልበት ኑሯቸው አይደለም። እንዴት ነው በቀላሉ እንዴት ነው እጁን ያዙት? እሱም የሚሰራው ስራ በአሁኑ ሰዓት አይታወቅም። ምናልባት ከጠቅላይ ሚኒስትሩና ከአንዳንድ ሀገራት ጋር ውስጣዊ ግንኙነት ካለና ሌላ ስውር የማናውቀው ነገር ከሌለ ይህ ጉዳይ ተቀባይነት የለውም። እንደነገርኩ ነው። በመከላከያ በኩልም ተቀባይነት የለውም። ማንኛውም የፖለቲካ ፓርቲ እስራኤል እንደ ሀገር መቀጠል ከፈለገች መቀበል የለበትም። ይሄ ነው በአሁኑ ሰዓት ያለው። በጣም ያሳዝናል። ቁነን ነው ወይ ለዚህ ማለትም ወደ ምርጫው ለመሄድና የኛ የራሳችን ተወካይ የሆነውስ ማን ነው ሊወክለን የሚችል? በተለይ ደግሞ በመንግስት ደረጃ ገብተው ሊወክሉን የሚችል ማን ነው ብለን ያወቅንበት ወይም የራሳችን ምርጫ እገሌ ቢመረጥ እገሌ ቢገባ ለኛ ወይም ለማህበረሰቡ ጥሩ ሊያገለግል ይችላል ብለን ያሰየምነው ሰውስ አለ የሚለውን ለማየት እንሞክራለን። ያው እንደተለመደው እንግዲህ ወደ በረሆቦት ከተማ አቶ መላኩ ሰለሞን እናገኛለን። ሰላም ጤና ይስጥልኝ መላኩ ሰለሞን፣ እንዴት ነህ? ጤና ይስጥልኝ አባቸው፣ ሰላም ናችሁ? ቤተሰብ ሁሉ አማን ነህ? ደህና ነን። እንዴት ናችሁ ረሆቦት? ደህና ነን እግዚአብሔር። እንቅስቃሴው ምን ይመስላል? ደህና ነው። በረሆቦት ብዙ ለውጦች አሉ። አንድ ቀን መጣችሁ እንግዲህ ያው ብትጎበኙም በጣም መልካም ነው። አልጋበዛችሁንማ። ታዲያ ስትጋብዙን እኮ ነው ኑ ብላችሁ ስትጠሩን እኛም እንደተለመደው ካሜራችን ይዘን መተን የምትሰሯትን ነገር በሙሉ ቁልጭ አድርገን አውጥተን ለተመልካቾቻችን እናሳያለን። ጋብዙን።
እናመሰግናለን። እንጋብዛችኋለን። ጥሩ። እንዴት ነው እንቅስቃሴው ምን ይመስላል? ብዙ ለውጦች አሉ ብለሃልስ እንግዲህ ከአሁን ካሉት ለውጦች መካከል በከፊሉ። አዎ ከለውጡ በፊት ዛሬ አሁን ገባ ያልኩት ባለፈው ሊቀ ካህናታችን ቄስ ብቁ ተገኘ ያው የእውቅና እድሜ ልካቸውን ከ69 እና 70 ዓመት ያገለገሉበት በዚህ በረሆቦት ከተማ ከንቲባ ማታንዲልና ምክትል ከንቲባው ዳኒ መርሻ እኛም ልጆቹን በመተባበር ከዛም ደግሞ በበጎ አድራጎት የሚያገለግሉ እና አቶ ባቦ ያዕቆብ ሌሎችም ጥላሁን የሚባል ሌሎችም እህቶቻችን ያምበል አለችበት ብዙ አሉ እና እኒህ ሰውዬ ይገባቸዋል። እድሜ ልካቸውን እንግዲህ በሃይማኖት ማገልገል 69 ዓመት ቀላል ነገር አይደለም እና ሰው በህይወቱ እያለ መቼም ያደረገውን ጥሩ ምግባር ጥሩ ነገር በህይወቱ እያለ በጣም መልካም ነው የሚል ዝግጅት በከተማው መዘጋጃ ቤት አዘጋጅተን ነበር። ባለፈው ሰኞ በ8 ቀን 6ኛው ወር 2026 ዓመተ ምህረት እንደምታውቀው ለአንዲት ቀን የኢራንና የእስራኤል ጦርነት በነበረው ያው ተሰርዟል እና በዛን ጊዜ ስለተሰረዘ አሁን ደግሞ በነገው ሮብ በ4 ቀን 6ኛው ወር 2026 ዓመተ ምህረት ከረሆቦት ከማትናስ ቅራት ሞሼ ከምሽቱ 6 ሰዓት ይጀምራል እና መጥቶ ህብረተሰቡ የእሳቸውን ጥሪ አክብሮ መጥቶ ያው እንዲሳተፍ ነው ዋናው ደግሞ መልእክቴ። ምንድነው በዚህ ዝግጅት የሚደረገው? ምንድነው ለማድረግ አስባችኋል? ያው እንግዲህ በዚህ ዝግጅት የእሳቸው ከልጅነታቸው በዚህ በሃይማኖትም በማህበራዊ ጉዳይ ያገለገሉበት የተለያዩ እንግዲህ ቪዲዮዎች ይኖራሉ፣ ፎቶዎች ይኖራሉ። እንግዲህ ያው በቴሌቪዥን በትልቅ መሳህ ይታያል ማለት ነው እና ከዛ እንግዲህ ዝግጅቱ ያው እንደምታውቀው አንድ ነገር በሚሆንበት ጊዜ የተለያዩ ለስላሳ መጠጦች፣ የፈረንጅ ምግቦች በመዘጋጃ ቤቱ የተዘጋጃለ። ከዛ ሲቀጥል ደግሞ ያው እሳቸው ሊቀ ካህናት ቄስ ብርቁ ባያውቁም ልጆችና ቤተሰቦች ደግሞ ያው በእኛ በአገር ባህል ምግብ ከማዶኑ ከቅራት ሞሸ ማዶን ከዛ ከተዘጋጀ በኋላ ወደዛ ደግሞ የሀገር ባህል በባህላችን ደግሞ እነሱ አዘጋጅተዋል። ይህን ግና ሊቀ ካህናት አያውቁም። ኦኬ። በእርግጣው ጥሩ ነው። ሰው በህይወት እያለ ላገለገለበት ቦታ መንገድ ወይም ለአገልግሎቱ ምስጋና ያስፈልጋል፣ መቀበል ያስፈልጋል። እኛ አብዛኛውን ጊዜ ይህን ነገር ብዙም የተለመደም አይደል፣ እውቅና የሰጠነው አይደለም። ለወደፊትም ለብዙ መንገዶችን ፈር ይሆናል፣ በር ቀዳጁነን እናስባለን። ምክንያቱም ሰው ሳለ ነው መመስገን ያለበት፣ ከሞተ በኋላ አይደለም። አይ እሱ እኮ እንዲህ ነበር፣ አይ እሱ እኮ እንዲህ አይደለም ነው። ወይም ከዚህ ዓለም በሞት ከተለየ በኋላ ብንለው ምንም ዋጋ ቢስ ነው። አሁን በህይወት እያለ ግን አንደኛ እሱም ቢሆን ያውቃል። ምንም እንኳን እንግዲህ ሊቀ ካህናት ቄስ ብርቁ ይህንን ከኛ ባይፈልጉም ዞሮ ዞሮ ግን ማህበረሰቡም ስራቸውን አገልግሎታቸውን ያውቃሉና በህይወት እያሉ ማመስገኑ መልካም ነው እና በጣም ጥሩ ነው። ጥሪውም መልእክቱም ደርሷል፣ አስተላልፈሃል። እንግዲህ እኛም ቢሆን በተቻለ መጠን ያህል ከቦታው በመገኘት ቀርጸን ለማህበረሰባችን ለሌሎች ለማስተላለፍ ለማሰራጨት እንሞክራለን። ይህን ሁኔታ ስታዘጋጁት ግን በምን ሁኔታ ነው እንበላውን? ከምን ተነስቶ ነው ይሄ ሀሳቡን እንዴት መነጨ? ሀሳቡን እንግዲህ ቅድም እንደጠቀስኩ የበጎ አድራግ የሚሰሩ ወንድሞቻችንና እህቶቻችን አሉ። ይህን ሀሳብ አቀረቡት። አሁን እንዳልኩ ብዙዎቹ መጥቀስ ባልፈልግም ብዙ ናቸው፣ 5-7 ናቸው እና ከዛ አቶ ባቦ ያዕቆብ ነው። አቶ ባቦ ያዕቆብ እንግዲህ እንደምታውቀው ብዙ አመት በህብረተሰባችን ከዚህ ሀገርም እስራኤል ሀገር ከመጣ ጊዜ ጀምሮ ያው በግሉም ስራም በማህበራዊ እና በሃይማኖታዊም ጋር ያገለገለ ወንድማችን ነው። ይህን ሀሳብ እነሱን ያቀረቡት። ይህን ሀሳብ ሲያቀርቡት ግና ያው ቅድም እንዳልከው የከተማው ከንቲባ ካልደገፈው ከዛም ደግሞ እንደምታውቀው የተለያዩ ወጮች አሉ። ያነ ባጀት ዝም ብሎ አይደለም እንግዲህ እንትንለው ያነዎች የከተማው ከንቲባ ምክትሉ ለዳኒ ይህን ሀሳብ ሲያቀርቡለት እሱ
እሱም ቀጥታ ምንድን ነው ያለው? በጣም ደስ ይላል። ለምን ይሄ አሁን አንተ እንዳልከው አይቸው ሰው እኛ ሰው ከሞተ በኋላ ነው ወጥ ነገር በህይወቱ እያለ ነው መመስገን ያለበት ያደረገው ጥሩ ነገር። ለሰውየውም እኮ እኔ እርግጠኛ ነኝ እድሜ ያራዝማል ብዬ አምናለሁ። ለምን ከዛ በኋላ ሞተ በኋላ ቢደረደር እንደዚህ ነው ያበላ ያጠጣ ለህብረተሰቡ አይነ ነበር ብሎ ቢያወሩት ምንም የለም። በህይወቱ እያሉ እንደዚህ አይነት ነገር ለሌሎችም እድሉ ቢደርሳቸው ለሌሎቹ ታላላቅ ሊቀ ካህናቶች አሉ በህይወት ያሉ፣ ከዛም ደግሞ ታላላቅ ብዙ ወንድሞቻችን እናቶቻችን ቢሆኑ አሉ። እነዚህ በህይወት እያሉ እንደዚህ አይነት ነገር ጥሩ ነገር ቢደረግላቸው በጣም መልካም ነው ብዬ አምናለሁኝ። በጣም ጥሩ፣ በእውነት የሚደገፍ ስራ ነው። ለሌሎችም አርያ ሊሆን የሚገባ ነው። ይሄም በእናንተ ብቻ ሳይሆን በሌሎች የሀገራችን ክፍልም ብዙ ሰዎች አሉ በጎ አድራጎት ያደርጉ ብዙ አገልግሎት በተለያዩ ዘርፎች ለማህበረሰባችን ሃይማኖታችን ተጠብቆ እዚህ ዛሬ ደረስንበት ቦታ ላይ እንድንደርስ ከፍተኛ አስተዋጽኦ የከፈሉ አሉና እነሱንም በየቦታው እየፈለግን ያወጣን እንደዚሁ እውቅና እንዲሆን አንደኛ ስራቸውን ያለንበት የምናውቀው ብቻ ሳይሆን ሌሎች የማያውቁትም እንዲያውቁት ማስደረጉ እጅግ በጣም ወሳኝ ነው፣ አስፈላጊ ነው። ማመስገንም ያስፈልጋል፣ መመስገን ያለባቸውና ማመስገን ያስፈልጋል። እናመሰግናለን። ሌላው እዚህ አንድ አይቸው እዚህ አንድ በእውነቱ እኔ የምናገረው ሊቀ ካህናት ቄስ ብርቁ ተገኘ በጣም ጠንካራ የሃይማኖት መሪ ናቸው። እንደ አጋጣሚ ጸሎት ቤት አሰርተዋል። የራሳቸውን ብዙ ወጪ አድርገው አሰርተዋል እና እኔ ቤት ፊት ለፊት ነው የሚኖሩት እና ጠዋት እንግዲህ አሁን 90 ዓመታቸው ነው። በዚህ 90 ዓመት ይገርምሃል በ4 ሰዓት ጠዋት ከሌሊቱ 4 ሰዓት ተነስተው ሁሉንም ጸሎት ከጠዋቱ 8 ሰዓት ቀጥ ብለው ሳይቀመጡ ማድረግ ማለት ቀላል ነገር አይደለም። ይህም ደግሞ ከልጅነታቸው ያደጉበት ስለሆነ ነው መሰለኝ። በአሁኑ ሰዓት እኛ አንተ ጀምሮ ለ5 ደቂቃ ቄሶች እንኳን እስኪመርቁ የሚያቀተን ሰዎች ነን ያለ ነው እና እኔም ደግሞ በዚህ አጋጣሚ እስከ 120 ዓመት እድሜ ያኖራቸው ላለው ለሊቀ ካህናት ቄስ ብርቁ ተገኘ እና በተጨማሪ ያው ወደ መዝጋቱን እንትንበልና እናንተም ደግሞ ከዚህ በሬዲዮ አማርኛም ቢሆን እናንተ የዚህ የቴሌቪዥን አሩስ አርባይ ስሬ መጥታችሁ አብራችሁ እንድትሳተፉ ደግሞ በዚህ አጋጣሚ ጥሪያችንን እናቀርባለን። እናመሰግናለን። ጥሪውን ተቀብለን በተቻለ መጠን ያህል እኛም ለመገኘት እንሞክራለን። እንዳው እስኪ በቀረችን 2-3 ደቂቃ ውስጥ በአካባቢያችን ስለሚደረገው የፖለቲካ እንቅስቃሴ ምን ይመስላል የሚለውን እስኪ እንመልከት። እንዴት ነው አሁን እንቅስቃሴያችሁ ምን ይመስላል? ባለፈው በእርግጥ ተነጋግረንበታል። እንዴት ነው አሁን ምን ደረጃ ላይ ደርሳችኋል? እንግዲህ ወደ ፖለቲካው ገባ ስንል እንደምታውቀው እንግዲህ የዘንድሮ ፖለቲካ በጣም ውስብስብ የሆነ ፖለቲካ ነው መስሎ የሚታየኝ እኔ በበኩሌ ማለት ነው። በመጀመሪያ ደረጃ የሊኩድን ፓርቲ ስትወስድ እንግዲህ ቅድሚያው ምርጫ ፕራይመሪስ ገና አልተወሰነም። ከዛም ደግሞ ቢንያሚን ኔታንያሁ ጠቅላይ ሚኒስትሩ እኔ 10 ቦታ ይሰጠኝ ያን 10 ቦታ እንግዲህ የተለያዩ እሳቸው የፈለጉትን ሰዎች ለማስገባት ነው። ከዛም ደግሞ የሊኩድ ፓርቲ አባላቶች ደግሞ ይህን ነገር እየተቃወሙት ነው ያሉ። ከአሁን በፊት ለጠቅላይ ሚኒስትሩ ሲሰጣቸው የነበረ ቦታ 5 እና 6 መሰለኝ ሲሰጥ የነበረ ይህም እሳቸው የፈለጉትን የፖለቲካ ሰው ለማስገባት ማለት ነው እና በዘንድሮ ግን የጠየቁት 10 ቦታ በጣም ብዙ ነው እና ይህ ነገር ገና ፕራይመሩስ መቼ እንደሚሆን አልተወሰነም በሊኩድ። ከዛም ደግሞ በሊኩድ የመጀመሪያ ጊዜ ብዙ ተወዳዳሪዎች አሉን ከኛ ብራክ ወጡ። ከዛ ህዚል ከራውት ወንድማችን ምክትል ሆሻር ዳኒ መርሻ ይወዳደራል በአዲስ ገዶች ቦታ ማለት ነው። ከዛም ታችን ደግሞ አልማዝ ዘሩ ደግሞ በሴቶች ተመድባ ደግሞ እሷ ደግሞ ለመወዳደር እንግዲህ ተዘጋጅተዋል። ሁሉ እንግዲህ ለሁሉም ይቅናቸው ነው የምለው። ጠቅለል ባለመልኩ ግና ስታየው የዘንድሮ የፖለቲካ ሂደት ስታየው ብዙ የተለያዩ አዳዲስ ሚፍላጋዎች ይቆማሉ። የቀኝ ክንፍም የግራ ክንፍም መካከለኛም የምትለው ከዛ ደግሞ ዋና መሰለህ 2 ሳምንት ሲቀረው ደግሞ አንዱ ሚፍላጋ ወደ አንዱ ሚፍላጋ እንደ 2 ሳምንት አስቀድሞ ጀምረውታል እኮ ምን ነው የቤኔትና የያይር ላፒድን ፓርቲ አይታል እንግዲህ
አንድ ላይ ሆነው በአንድ ላይ ወይ በአንድነት የሚል ፓርቲ እንትን ብለው የሄዱበት ሁኔታ አለ እና ያን ያህል ድሮ ነበር። ካሁን በፊት በነበሩት ምርጫዎች ነበር። ልክ ወደ ምርጫው እየተቃረበ መጣበት ሰዓት እንግዲህ ሁሉም ኃይሉን ይገምታል፣ ኃይሉን ያያል። ምን ያህል ኃይል አለኝ አሁን ከገሌ ጋር አብሬ ብሄድ ምን ያህል ኃይል ልናመጣ እንችላለን የሚል ሁኔታ አለ። አንዳንዶቹ ደግሞ ምናልባት መስፈርቱን ላያልፉ ይችላሉ። እሺ እኔ መስፈርቱን ማለፍ አልችልም፣ እዚህ ደረጃ ደርሻለሁ፣ ለማን ጋር ልሂድ፣ ለማን ድምጼ ልስጥ የሚል ሁኔታ አለ። ያ ታስቦ ነበር የሚደረገው። አሁን ግን ገና አስቀድመው ይሄ ሁሉ የሚተደረገበት ሁኔታና እስካሁን ድረስ ባሳለፍናቸው ምርጫዎች ለየት ያለ የምርጫ አመት እያሳለፍ እንደሆነ ነው የሚታየኝ። ለየት ያለ ብዙ ምፍላጋዎች ይቆማሉ። የቀድሞ ነባር ምፍላጎች፣ አዳዲስ ምፍላጎች ይቆማሉ። ዋናው ግና ጥያቄው መጠየቅ ያለበት የኛ ህብረተሰብ ምን ላይ ነው ያለ ነው ብለን እኛ መጠየቅ አለብን። ከዚህ ሀገር የፖለቲካ ኃይል የሌለው በፖለቲካ ባጀቱ የሚመደብ በፖለቲካ ኃይል ነው። ምፍላጋው የሚያድገው በፖለቲካ ኃይል ነው። ግን ሁልጊዜ 4 አመት ሲመጣ የኛ ህብረተሰብ የት ላይ ነው ያለ ነው። ስለዚህ እንደነሱ የሚያደርጉትን ጨዋታ የፖለቲካ ሚና ጨዋታ ደግሞ የኛ ህብረተሰብ ደግሞ ማወቅ አለበት። እነሱ ለጥቅማቸው ነው እያንዳንዱ። ከዛ በኋላ 4 አመት ከተመረጠ በኋላ ምሳሌ ረሆቦትን ውስጥ አንድ የክነሴት አባል መጥቶ ረሆቦትን እንግዲህ እኛ ያው በራሳችን ትግል ያቋቋምነው ሽኩና ነው እንጂ ቅራቶች መጥቶ አንድ ሀበረ ክነሴት አይቻላውቅም፣ አንድ ሚኒስትር አይቻላውቅም። ስለዚህ በምርጫ ጊዜ ግን ይፈልጉናል። በምርጫ ጊዜ እያንጨበጨሙ የኛ ድምጽ የሚፈለግበት በምርጫ ጊዜ ነው። ስለዚህ እኛ ደግሞ ያለፈውን ትተን መብሰል አለብን። ወር ሲቀር 1 ሳምንት ሲቀር ማስተዋል አለብን። የትኛው ምፍላጋ ነው ለኛ ህብረተሰብ የሚያደርገው ጥያቄ መጠየቅ አለበት። ለኛ ህብረተሰብ የሚጠቅም በአሁኑ ሰዓት ብዙ ልጆቻችን እንደምታውቀው የቤት ችግር አለ፣ የማህበረ ጉዳይ ችግር አለ፣ የትምህርት ችግር አለ፣ የተለያዩ ቤት አጥተው የሚንከራተቱ አሉ። እነዚህ ብዙ ጥያቄዎች አቅርቦ ያነ ለምሳሌ ታስታውስ ከሆነ ካህሎን የሚባለው እሱ 7 ማንዳት ባመጣ ጊዜ ምንድነው ያደረገው? እሱ ስልክን የማይረሳው ስልክ የዛን ጊዜ 30,000 40,000 ያልከፈለ ከኛ ህብረተሰብ የለም። ያው በወረድ እየተገደዱ ያንን ያወረደልን ለምሳሌ እሱ ከደሃ ብራክ የተፈጠረ ስለሆነ ያው በምፍላጋው ባለው ጉልበት ይህን ነገር አድርጎ ለውጥ አምጥቷልና የኛ ህብረተሰብ ደግሞ ማሰብ ያለብን ዝም ብሎ አይደለም እከሌን መምረጥ አለብን እንወደዋለን እናከብረዋለን አይደለም። ከተመረጠ በኋላ እኮ ያነሰው የሚያስበው ለመራጩ ብቻ ነው። ቻስን ውሰድ፣ ቻስ ራሳቸው ይመረጣሉ፣ የራሳቸውን ምርጫ አላቸው። ባጀቱ ለማን ነው የሚመደበው? 7 8 12 ህዝብ ይወልዳሉ። የኛ የህብረተሰቡ የምንሰራው ባጀቱ ለነሱ ነው የሚመደብላቸው። እነሱም ደግሞ ውትድርና ለህድም ይላሉ። ኃይል አላቸው፣ ጉልበት አላቸው። በዚህ ነው እነሱ የሚጠቀሙት። ስለዚህ የኛ ህብረተሰብ ደግሞ ቀስ ብለን አስተውለን የሚገባውን ለኛ የሚለውን ብንመርጥ በጣም መልካም ነው ብዬ አምናለሁ። አሁን የሃይማኖት አባት መስመር ላይ ያለ። ሰላም ጤና ይስጥልኝ ጋሽ ተስፋ፣ የሃይማኖት አባት እንዴት ነህ? እግዚአብሔር ይመስገን ጤና ይስጥልኝ ሻለቃቸው፣ እንዲሁም ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። የባሰ አምጣ ነው የሚባል እንግዲህ ምን ይባል ብለህ። ምን አዲስ ነገር አለ? አዲስ ነገር የለም። አዲስ ነገር ያለው እንግዲህ ያው ዛሬ የእናቶች እና እንደዚሁም የብዙ ሰዎች ዋናው የተሰየመው የእናቶች እግር ጉዞ ነው፣ ግን ሌሎችንም ያሳትፋል። ከሰቢዶር እስከ ኪካር ሀቱፊም ድረስ የእግር ጉዞ ሰላማዊ ሰልፍ አለ። ይሄ ነው እንግዲህ አዲስ ነገር ያለው ዛሬ። ኦኬ። በህፃን ልጅም ተባርካችኋል? አዎ እግዚአብሔር ይመስገን። አዎ መቼም ዓለም ግማሹ ደስታ ግማሹ ሀዘን ነው። እግዚአብሔር ይመስገን ነው። የሃይማኖት ጉዳይ ግን በእውነት የብዙ ሰው ጸጸት የሆነበት ነው። እንደው ከኛ የተሳሳትነው ነገር አለ? እኛ ያላደረግነው በቂ ያላደረግነው ነገር አለ ወይ? ምንድነው ሊሆን የሚችለው? ያው ምልህ በቂ ተሳትፈናል ማለት አይቻልም። ተጽዕኖ የሚያሳድር ነገር አላደረግንም። አንድነት ይጎልናል፣ አልተባበርንም። ሁልጊዜ ሰላማዊ ሰልፍ እንጠራለን። 10 ሰው 20 ሰው 50 ሰው ምንም ለውጥ ሊያመጣ አይችልም። እኛ የምንፈልገው ሻባክ እንዲገባ ነው። እንግዲህ ብዙ ቴክኖሎጂ ስላለው
ሁሉም ሰው እንደሚያውቀው በጋዛ፣ በኢራን፣ በተለያዩ ቦታዎች ስንት ተአምር ሲፈጠር ያየነው ቴክኖሎጂ ሃይማኖትን ፈልጎ ለማግኘት አልቻለም። ይሄን ለማድረግ ደግሞ የህዝቡ አንድነት፣ ትብብር ያስፈልጋል። በብዛት ተጽዕኖ ስናሳድር ያው ጠቅላይ ሚኒስትሩም እንግዲህ ሻባክ እንዲገባ መፍቀድ የሚችሉት እሳቸው ስለሆኑ ሊፈቅዱ ይችላሉ ማለት ነው። ግን አንድነት የለንም። ብዙ ሰው የሚያዘናለ ይገባኛል። በቤቱ ሆኖ ብዙ ከንፈር የሚመጣለ ግን ቤቱ ነን ከንፈር በመምጠጥና በማዘን ተግባር ላይ ካላዋል ነው ለውጥ ሊመጣ አይችልም። ሃይማኖት ልትመለስ አትችልም። በጣም በሚገርም ሁኔታ ነው። ትንሽ እንደው ተሰለቻችን ልበል። አዎ ሲውል ሲያድር እንግዲህ ሊሆን ይችላል። መሰለቻቸቱ ብቻ አይመስለኝም። በፊትም ቢሆን ብዙ ሰው ተሳትፏል ብለን አናምንም እኛ። ብዙ የሚያዝናል ይገባናል፣ ብዙ የሚጸልይ ሰው አለ። ግን ሰላማዊ ሰልፉ ላይ ብዙ ሰው ከመጀመሪያም ጀምሮ እየተሳተፈ አይደለም። አሁን በዚህ የእግር ጉዞው እንዴት ነው የተዘጋጀው? ለመቼ? ዛሬ ማታ ዛሬ ነው ያልከኝ። እንዴት ነው የሚሆነው? እንግዲህ ዛሬ 6 ሰዓት ጀምሮ በቴልአቪቭ ሰቢዶር ተነስተን የእግር ጉዞ እያደረግን እስከ ኪካር ሀቱፊም እንደርሳለን። ኪካር ሀቱፊም ላይ ንግግር ይደረጋል። የወቅቱ መልእክት ይተላለፋል። ያው እንግዲህ ያም ይሄም ትግሉ ምንድነው? ሻባክ እንዲገባ ነው። እንግዲህ ሻባክ እስካሁን ድረስ የማይገባበት ምክንያት ምንድነው? ጠቅላይ ሚኒስትሩ ካሁን በፊት አግኝተዋቸዋል፣ አነጋግሯቸዋል። ለዚህ ጉዳይ ምን መፍትሄ ያልሰጧችሁም? ሁለት ጊዜ ተገናኝተናል። እንግዲህ አንድ ጊዜ በቁም ለ5 ደቂቃ ለ10 ደቂቃ ተገናኝተናል። የውም ኢየሩሳሌም ጊዜ በቢሮአቸው ምድን ተሰብስበን ያው በዶክተር ጸጋ አማካኝነት መልስ ሰጣለሁ ብለዋል። ግን እስካሁን ድረስ ምንም መልስ የለም። ደውላችሁም አልጠየቃችሁም? ያው ዶክተር ጸጋ ዶክተር ጸጋ ነው በሷ ነው አማካኝነት መልስ ሰጣለሁ ያሉት። ግን ስንጠይቅ እስካሁን መልስ የለም ነው የምትለን። እሷም ያው ባለፈውም ጦርነትም ስለነበረ በመሀል ላይ ከዚያም ወዲህ መልስ አላገኘንም። አሁን እንደምታየው ሁሉም የፖለቲካ ሩጫ ስለሆነ የምርጫ ወቅት ስለሆነ ደግሞ አላደረገ የምርጫ ወቅት ስለሆነም ነው። በተደጋጋሚ ሉድ ከሚገኘው የለሃብ 40 ሻለሻዎች የሚለው እዛም ፊት ለፊትን ሰላማዊ ሰልፍም የተደረገበት ሁኔታ ነበረ። እነኚህ የሚደረጉ ሰላማዊ ሰልፎች ትናንሽ ቢሆንም ምንም ያመጡት መፍትሄ የላቸውም፣ ወይም ትንሽ ፍንጭ የሰጠ ጉዳይ የለም። የሰጠ ፍንጭ የለም። ያው እንደነገርኩ ነው። በላይ ተባብረህ እንደዚህ ብዙ ህዝብ ወጥቶ ተጽዕኖ የሚፈጥር ነገር ካላረክ በትንሽ ነገር ያው ህዝቡ እንዳይረሳ ምን እንዳይል ካልሆነ በስተቀር ብዙ ለውጥ የሚያመጣ ሰላማዊ ሰልፍ አላካሄድንም። የኛም ህብረተሰብ በእውነት አንድ ሰው የደረሰ ችግር ነገ በእኔ ይደርሳል ብለን ብዙ ሰው አላሰብንም። ወደፊት ይሄን አስበን መተባበር አለብን። ችግር በአንድ ሰው ብቻ አይደለም፣ ነገም በሌላ ሊከሰት ይችላልና ተጽዕኖ የሚፈጥር ሰልፍ መካሄድ አለበት። አዎ ትንሽ የአንድነቱ ጉዳይ የመተባበሩ ጉዳይ ትንሽ ወደ ኋላ እየቀረን መስሎ ይታያል። በእርግጥ ቀደም ሲል እንደተናገርከውም ሁሉም በየቤቱ የማያዝን የለም። ሁሉም በየቤቱ ሲመለከት የማያዝን የማይቆጭ የለም። ነገር ግን ይሄ ቁጭታችን ውጭ በማውጣት እንደሌላው ማህበረሰብ ድምጻችን በማሰማት ኃይላችን በማጠናከር ይሄን እንዲሆን ወይ መፍትሄ እንዲገኝለት የማናደርግበት ምክንያት እስካሁን ድረስ ከችግር አንጻር ነው ወይስ ሀዘኔታችን በቃ ለግላችን ብቻ ነው ማለት ነው? እንዳልከው ነው እንግዲህ የኛ ሰው አንዳንዱም ወጥተህ ስትናገር አንዳንድ ያልተረዳን ሰዎች ፖለቲካ የሚመስለንም አለን። አንዳንድ ኢንፎርሜሽን እንደሚደርሰኝ፣ አንዳንዱ ደግሞ የተለያየ ርዕስ ይሰጠዋል። አንዳንዱም ደግሞ ያው ስራዬን ትቻለ ድሜ ማለት ነገ በእኔ ላይ አይደርስም ብሎ ዝም ብሎ ችግር ዛሬ ስላልደረሰበት አሻግሮ ዝም ብሎ ማየት ነው እና ምልህ እንግዲህ በሀገራችን የጎጆ ቤት አለ። ያን የጎጆ ቤት ሲቃጠል ሁላችንም እሳት፣ ውሃ፣ አፈር፣ ድንጋይ ብለን ካላጠፋ ነው እሳቱ ንፋስ እንዴት እንደሚያመጣው አይታወቅም እና የእኛም ቤት ሊቃጠል ይችላል። ሁላችንም በችግሩ ብንተባበር ጥሩ ነው ብዬ ነው የማስበው። ችግር በማን ላይ መቼ እንደሚደርስ አናውቀውም። እስካሁን ድረስ እዛው ካለው ጊዜያዊ መጠለያ ወይ መርካዝ ክሊታ ውስጥ ነው የምትኖሩት? አዎ መርካዝ ክሊታ ውስጥ ነው የምንኖረው። እንደው ልቀቁ አልተባላችሁም?
በጊዜው ተብለን ነበረ። ያው ከነሴት ዲውን ስለነበረ አሊያ በቅሊጣ አዲስ ገቢ እነሱ ጋር ተናግረን ልጃቸውን ሳያገኙ ልጃቸውን እናንተ በቂ ጥበቃ ሳታደርጉ አጥፍታችሁ ወዴት ነው የሚለቁት የሚል መልስ ተሰጣቸው። በዚያ የተነሳ እነሱ መርካዝ ቅሊጣውን ዘጉ። ያው እኛ ዙሮ መርካዝ ቅሊጣው ተዘግቷል። ውላችን ከአሚዳር ጋር ነው። አሚዳር ነው እኛ ኪራይ የምንከፍለው ከአሚዳር። ለአሚዳር ኪራይ እየከፈላችሁ እንጂ ያን ቦታ አትልቀቁት እንጂ አሁን ከአሊያውና ቅሊጣ ወይም ከአዲስ ገቢ መስሪያ ቤቶች ጋር ሲሆን አሁን ንግግራችሁ ከአሚዳር ጋር ነው ማለት ነው። በቤቱ በኩል ከአሚዳር ጋር ነው፣ ግን ያው በአሳወት በምናምን ያግዙናል እነሱ። ከአሁን በፊት እንደው የገንዘብ ስጦታም ሽልማትም ስለሷ መዳረሻ ወይም ፍንጭ የሚሰጠን ካለ ተብሎ የወጣ ነገር ነበር። ምንም የተሰማ ምንም ዛሬ በዚያ አየናት እንኳን የሚል ፍንጭ የሰማችሁት ነገር የለም ወይስ ሚዲያ ላይ የማይወጣ ጉዳዮች አሉ ውስጥ የሚሰሩ? ብቅልም የሚል ነገር አለ ምልህ ብዙ የገፋ አይደለም። ፈርሙልኝ ያለ ሰው ነበረ። ገባ ወጣ የሚል ነገር አለ። ግን በመሀል ላይ ደግሞ ስልካችን ተጠልፎ እኛ አላወቅንም ነበረ። ያ ሰውዬ ጋር ስናወራ እነሱ ለሀቦች ገብተው የምታውቀው ነገር ካለ ምን አትናገርም፣ ቤተሰብ ለምን ፈርምልኝ ትላለህ ምናምን ሲሉት ያ ሰውዬ እኛ ጋር ደውሎ እኔ በሚስጥር ነግራችሁ ብፈልግ እናንተ እንደዚህ ተናገራችሁ ብሎ እዚያ በኋላ የጠፋበት ሁኔታ ነው ያለው። ያን ሰውዬ ማግኘት አልተቻለም ታዲያ? ስልኩን አያነሳም። ግን በስልኩ መሰረት ለሀብም ወይም አንዱም ይሄ እኮ ራሱ በአንድ በኩል እንደ ወንጀል ነው የሚቆጠረው። ምክንያቱም እንደዚህ አይነት መረጃ ካለው መጥቶ ማሳወቅ ሲገባው ያው ከእናንተ ጋር ብቻ ነው ማድረግ የሚለው እንግዲህ ምናልባት መረጃውም የተሳሳተ መረጃ ሊሆን የሚችል ይሆናል ወይም ትክክለኛ መረጃ ሊሆን የሚችል ይሆናል። ውስጡን ፈጣሪ ነው የሚያውቀው። ግን ሰውየው እንደዚህ ያለ ወይ ፊዚካሊ ያመጣታለው ወይ ደግሞ እሷን የሚያስገኝ መረጃ ሰጣቸዋለሁ ፈርሙልኝ አለ። እኛ ደግሞ ጠበቆች ጋር እናፈራርም። እኛ ቋንቋ እናውቅ አናነበው ምን እንደሆነ ስለማናቅ ስንል ይህንን ስናወራ ለካ እነሱ አውቀዋል። በአቋራጭ ዲው ሲያናግሩት ነው መጨረሻ እሱ አኩርፎ እንግዲህ እኛ የነገርን መስሎት የጠፋ። ምንድነው ምለው ያ ነገር በጣም ሊሰራበት ይገባል። ምክንያት ዲፕሎማሲው ምክንያቱም በጣም ከሌላው ህዝብ በብዙ ነገር አንድ አይነት የሚያገናኘው ህዝብ ስለሆነ አሁን ለምሳሌ አንድ ነገር አለ። አብርሃም አኮርድ የሚባል ነገር አለ። በአሜሪካን ኢኒሺዬቲቭ የተጀመረ የዲፕሎማቲክ ግንኙነት የአብርሃም አኮርድ ከእስላም አገሮች ጋራና ከክርስቲያኖች ጋራም እንትን አለ መሰለኝ አሰራር አለው መሰለኝ እና ምንድን ለመሰላችሁ ያ ሲሆን አብርሃም አኮርድ ራሱ ከእስላሞቹ ሀገር የበለጠ ከኢትዮጵያው ጋር ያለው ጋራ እንደውም በጣም መሰራት ይቻላል። አሁን እስራኤል ከሁሉም አልፎ እንደውም ሶማሌላንድ ላይ ደርሳለች። የተባበሩት አረብ ኤሚሬትስ በጣም የእስልምና የተለወጡ መልካም ሀገሮች ምሳሌ ሆና የመጣች ነው እና ያን ባለብረት አለ። አሁን በዛ ህብረት ውስጥ የሚያካትት መንገድ እኛ እንደ ኢትዮጵያ ትውልድ እስራኤላውያን እናንተም እንደ ኢትዮጵያዊ ወንድሞቻችን ይህ አይነት ነገር ላይ ቢሰራበት ነው በአብርሃም አኮርድ ውስጥ ኢትዮጵያን ለማካተት እንደ ህዝብም እንደ አገር። ምክንያቱም አንዳንድ እንትኖች ይሄ እኮ ለእስላም ሀገሮች ብቻ የተመሰረተ ነው አይደለም። ስሎቫኪያ ነው። ስሎቫኪያ የሚባል አንድ የክርስቲያን የኦርቶዶክስ ክርስቲያን ሀገርም እዚህ አብርሃም አኮርድ ተጨምራለች እና ምን አለ መሰላችሁ እንዲህ አይነት ነገሮች በቃ ፈንዳሜንታል እና ቤዚክ የሆኑ ነገሮች እስራኤልና ኢትዮጵያ በጣም አንድ አይነት የሆነ ህዝቡ የሚያገናኘው መሰረታዊ ነገር ስላለ እንደዚህ አይነት ነገር በትምህርትም በእውቀትም በዩኒቨርሲቲዎችም ላይክ አካባቢ ለምሳሌ የመካከለኛው ምስራቅ ምርምርና ጥናት ክፍል ተብሎ ስለ እስራኤልም ስለ አንቲሴሚቲዝም ስለ ንዛም ምክንያቱም አሁን ምን አለ መሰላችሁ በሌላ በኩል ደግሞ የእስልምና እና በኔጌቲቭ አካባቢ እኔ እስልምና በጣም አከብራለሁ ወዳለሁ ግን የእስልምና ሃይማኖትን ተመርኩዞ ክፋትና ጥፋትን የሚያስበው አመለካከት ወደዛም ወደ ተለያየ ሀገሮች እየሄደ ነው። ወደ ኢትዮጵያም እየሄደ ነው እና ያም ነገር ስላለ
እውነትን ለመናገርና ለማስተማር እንዲህ አይነት ነገሮች ቢሰሩበት፣ አብርሃም አኮርድ ውስጥ ኢትዮጵያ የምትገባበት መንገድ ቢከፈት። ምክንያቱም አሁን እኔ መጽሐፍ ቅዱስን አምናለሁ። እንደ መጽሐፍ ቅዱስ አመለካከት ወይም ደግሞ ስነ መለኮትንም አምናለሁ። እንደዛ አይነት አመለካከት ምን አለ መሰላችሁ፣ እስራኤል የዓለም ብርሃን ይባላል አይደለ? እኔ ደግሞ ኢትዮጵያም የዓለም ብርሃን ናት ብዬ እላለሁ። እና ምንድነው ምለው በያለውበት አካባቢ ያንን ብርሃን ማሳየት ይችላሉ እና ሁለቱም መገናኘት ይችላሉ። ያ ይሁዲ አመለካከት ቢሆነው የክርስትና አመለካከት ኦርቶዶክስ ክርስቲያን በለው ክርስቲያን በለው ወይ ሙስሊም በለው አመለካከቱ አንድ ነው የህብረተሰቡ እና ያዛ ላይ ቢሰራበት እና ከዩኒቨርሲቲዎች ጀምሮ እንዲሁም በዲፕሎማሲ አካባቢ እና አብርሃም አኮርድ ውስጥ የሚባል ነገር ውስጥ ሊገባ ይሄንን እንደ ፕሮጀክት እንደ ሀሳብና አስተያየት ነው ጣል ማለት ነው። ያው አሁን ይሄን የመሰለ ስለፈጠራችሁ ስላወቅኳችሁ ስለሰማኋችሁ በጣም ደስ ብሎኛል። እኔም መናገር ስለቻልኩ በጣም ደስ ብሎኛል። በተለይ እስራኤላውያን እውነት ነው ይጎበኛሉ፣ ይወጣሉ። በተለይ ወጣቶች ከውትድርና በኋላ ይወጣሉ። እኔ እንግዲህ ሙያዬ ማህበራዊ ጉዳይ ሰራተኛና የስነ ልቦና ባለሙያ ነኝ። ስለዚህ ደግሞ ፎከስ ማድረገው ፊሊንግ የሚለው ላይ ይሆናል፣ የሰው ኤክስፒሪየንስ የሚለው ላይ ይሆናል ማለት ነው። እና እስራኤሎች መስማት በጣም ይወዳሉ፣ ኤክስፒሪየንስ መስማት ይወዳሉ። እና አንድ ሀገር አንደኛው ለምሳሌ ወጣ ብሎ ሲመለስ እንዴት ነበር ብሎ መጠየቅ ይወዳሉ። በጣም ቆንጆ ነበር፣ ሴፍ ነው፣ ሴኪሪቲው አያሰጋም፣ ጥሩ ነገር አለ፣ ጥሩ አፕሮች አለ ሲባል አድቨርታይዝመንት እንትንም አያስፈልገው እና እዛ ላይ ቢሰራ ጥሩ ነው ብዬ እላለሁኝ። ማለት ከኤርፖርት ነው የሚጀምረው። ልክ ከዚህ ኢትዮጵያ ሲታረፍ የሚቀበሉት አቀባበል፣ ለቪዛ ለመክፈል ያለው ተራ የሚያዘው ነገር ላይ እንዴት ነው አንዳንድ ነገሮች ላይ ወይም ደግሞ ወደ ሀገራቸው ሲመለሱ በተለይ ትንሽ ባላገር የሆኑ የአዲስ አበባን አይነት አማርኛ መናገር ለማይችሉ ኪሎ ሲበዛ ለዛ ለማስከፈል የሚደረገው ተጽዕኖ እንዲህ አይነት ነገሩ ይዘውት የሚመጡት ኤክስፒሪየንስ አንዳንዴ ጥሩ ላይ ሆን ይችላል። ስለዚህ በየመስሪያ ቤቱ አለን። አሁን እኛም እዚህ ሀገርና ኢትዮጵያ ሄደን ማየት እንፈልጋለን ውሰዱን ምናምን ሲሉ እኛ ራሳችን ብዙ ኮንፊደንስ ያለን አይመስለኝም። ጥሩ ነገር አለን ውሰዳችሁ እናሳያችሁ ምናምን ለማለት እና ሴኪሪቲ የሚለው ነገር ቅድም ወንድሜ እንደተናገረው ላይ እዛ ዙሪያ ላይ ቢሰራ ጥሩ ነው። እንደገና ትራንስፖርት፣ ይሄ የውስጥ ትራንስፖርት ከአንድ ቦታ ወደ አንድ ቦታ ስንዘዋወር እዛ በማያሰጋ ሁኔታ ወጥ የሆነ ዋጋ ያለው አሁን አንዳንድ የአውሮፓ ሀገሮች ወይም እዚሁም ሀገር ሚድል ኢስት እንኳን ያሉ ሀገሮች ከሆቴል ወጥተህ ገበያ ለመሄድ ፊክስ ፕራይስ ነው ያለው ታክሲ ውስጥ እና ማንም እንደፈለገ አይዘርፍም። ቱሪስት የሚባለውን ትንሽ ወዘልውጥ የሆነውን ሰው ማለት ነው። እዛ ላይ ቢሰራ፣ ኔትወርክ ላይ ቢሰራ። ለምሳሌ አሁን ወጣቶች ከውትድርና ተመልሰው ኢትዮጵያ ቱር ሊያደርጉ ቢወጡ ሰፊ ነች አሁን ኢትዮጵያ። ወደ እኔ ብዙ አላውቃትም እኔ ራሴና ዴይሊ ማወቅ ፈልጋለሁ። ልጄ ለምሳሌ ቢሆን የት እንዳለ የት ነው ዛሬ ምናምን ኔትወርክ ከሌለ ያረፈበት ሆቴል ኔትወርክ ከሌለው በምን ይገናኛሉ? ይሄ ነገር በጣም ማተር ያደርጋል። እዚህ ነገር ላይ ሊሰራና በተለይ ኤክስፒሪየንስ የሚለው ነገር ትልቅ አስተዋጽኦ ስላለው እሱ ፎከስ ቢደረግበት ጥሩ ነው ብዬ እላለሁኝ። ይሄ ግን ጥሩ እድል ነው። ጅማሬው መልካም ነው፣ ቢቀጥል። እንደገና ከዚህ ወደ ኢትዮጵያ ለሚሄዱት ሰዎች አንዳንድ ጊዜ የት ናችሁ ብሎ እንኳን ለመጠየቅ ስልክ ባይኖራቸው ኔትወርኪንግ ቢኖር፣ ለምሳሌ ኤምባሲ ነው እስራኤል ኢትዮጵያ ያለው ኤምባሲ ነው አሁን የሆነ ነገር ሲሆን ኮንታክት የሚደረገው እሱ ደግሞ በጣም ፎርማል ነው። የሚሰሩባቸው ቀናቶች ውስኖች፣ ሰዓቶች ውስኖች ሊሆኑ ይችላሉ። ግን ሰዎች ቢኖሩ በየቦታው እንዴት ነው የደህንነታቸውን ጉዳይ ለመጠየቅ ግልጽና ነፃነት የሆነ ሪሌሽንሽፕ ቢፈጠር ከስር ማለት ነው፣ በመንግስት ደረጃ ሳይሆን ከስር እንዲህ አይነት ነገሮች ቢኖሩ መልካም ነው ብዬ አስባለሁኝ። በጣም ጥሩ ጅማሬ ነው። ቴንኪው ለማለት ነው። ምንም እንኳን በኮሪደር መስክ ከፍተኛ እምርታ ብናሳይም በተለያዩ ነገሮች ላይ ከፍተኛ የሆነ ወደኋላ የቀረን ብዬ ነው የማስበው። ለምሳሌ ያክል
በኢትዮጵያ ኤርትራ ጦርነት በኢትዮጵያ ትግራይ ጦርነት ውስጥ ከ7000 በላይ ትምህርት ቤቶች ፈርሰዋል። እነዚህ አልተገነቡም። እስካሁን የተገነቡ 250 ትምህርት ቤቶች ብቻ ናቸው እና ይሄ ነገር አትኩሮት ተሰጥቶበት እነዚህ ትምህርት ቤቶች እንደገና ቢገነቡ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እዛው ኢትዮጵያ ሀገር ላይ ያሉ ታለንቶችን ወይም ደግሞ የተማሩ ሰዎችን ክብር ቢሰጣቸው ወደ ሌላ ሀገር ወደ ሶስተኛ ሀገር አይሰደዱም እና አትኩሮት ቢሰጥ ሎካል ታለንት ላይ ብዬ ሀሳቤን እንሰጣለሁ። ለምሳሌ ያክል የታሰሩ እነ መስከረም አበራ መምህር ናቸው። ከምንም ነገር ጋር ግን የላቸውም፣ ግን እስር ቤት ላይ ይገኛሉ። መንግስት ይህንን ትኩረት ሰጥቶ የተማረ ሰውን የሚያከብርበት ዘመን ላይ ብንመጣ የተሻለ ምርታ እናሳያለን ብዬ ተስፋ አድርጋለሁ። አመሰግናለሁ። እሺ፣ ሌላ መጀመሪያ በቃ ኢንፎርሜሽን ስሰማ ኢሞሽናል ሆነ። በጣም እንደዚህ አይነት ፕሮፋይል እንደዚህ አይነት ሎንሊነስ እንደዚህ አይነት ሀሳብ ያላቸው ሰዎች አሉ ብዬ አስቤ አላውቅም ነበር እና ሆነስትሊ ኢሞሽናሊ በጣም ደስ ብሎኛል። ተችነን ዊ ካን ብሪንግ ኤ ዲፍረንስ ደግሞ እንደሱ ከሆነ ኢትስ ናት ጎይንግ ቱ ቢ ኦቨርናይት። ያው ስራ ሁልጊዜም ቢሆን የምንለውን ወደ ተግባር መቀየር ኦቨርናይት የሚሆን ነገር አይደለም። ግን እንደዚህ አይነት ልብ ከልቡ ተጨማሪ ደግሞ ችሎታ ካለን ለራሳችንም ለሀገራችንም አሁን ምንም ጥቅም ፈልገን አይደለም እያንዳንዳችሁ የምትናገሩ ተቆርቋሪነት ቢሎንጂንግነስ እና እሱ እስከሆነ ድረስ አኬ ከዛ በተጨማሪ እንግዲህ የተነሱ አንዳንድ ጉዳዮች አሉ። አይ ቲንክ ኢትዮጵያን ኤርላይንስ የቆሜ የምናገረው ደስ ስላለኝ ነው። ከደከመ ይቀመጣል ብዙ ባላራ ኢትዮጵያ ባይዘዌ እኔ ኢትዮጵያን ኤርላይንስ ብቻ ሰራ ሳይሆን ሌላ ሀገር ሄጄ አሜሪካን ሄጄ ልመለስ 2 ሳምንት 3 ሳምንት እኮ ቆይቼ ልመለስ ጭራውን ሳይ እንኳን እንባይ ነው እና ኢትሳውስ አሪፍም ሆነ አልሆነም ራሳችን መጥፎም ሆነ ጥሩ ብንሆን ራሳችን አንጠላም ማለት ስለዚህ ኢትሳውስ አንድ ሁለተኛ ግን ዲስኮርበት የሚገባ ማለት ነው። ምክንያቱም በአፍሪካ ትልቅ አየር መንገድ ማንም አየር መንገድ የዛሬ 10 ዓመት እኔ እድሜ እንዳስገምቱ 30 ዓመት ሰርቻለሁ አየር መንገድ ውስጥ ግን እድሜም 30 ዓመት ታስታውቃለህ 31 ጀምር እና ይህን ያላመሰሰራ እንግዲህ የዛሬ 10 ዓመት አካባቢ እነ ኬንያ ወይስ እነ ኢጂፕት እነ ሳውዝ አፍሪካ አይበልጡ ነው። አሁን ግን 150 አውሮፕላን አካባቢ ሞደርን አውሮፕላን የኤላልን 5 ይሆናል። የኤላልን 5 ሳይዝ ይሆናል። ወደ 150 ሞደርን አውሮፕላኖች አፍሪካን በሙሉ የሚያገናኝ ነው። አንፎርቹኔትሊ ኢትዮጵያን ኤርላይንስ የኢትዮጵያ ቤዝ ትልቅ አይደለም። ኦኬ የሌላ አየር መንገዶች ከኢትዮጵያ አየር መንገድ የተሻለ አድቫንቴጅ ያላቸው የራሳቸው ቤዝ ትልቅ ፖቴንሻል አለ። ስለዚህ የራሳቸው ቤዝ ትልቅ ፖቴንሻል አለ ማለት ነው። ሲሄዱ ሲመጡ ሁሌ ገበያ አላቸው። ምን ጊዜ ሁሌ ገበያ አላቸው። ሙሉ ነው ሶ ሪዝናብሊ ኮስት ዲስትሪቢዩት የሚደረገው ካለው ከሚኖረው ሰው አይደለም። ሪዝናብሊ እንደ ለንደን ፎከስ የሆነ ማርኬት ያለበት በዓለም ላይ የለም። እንደነሱ አይነት ሀገሮች አድቫንቴጅ አላቸው። ቢኮዝ ሀገራቸው ዌልዚ ነው። ስለዚህ ወደ ሀገራቸው የሚወጣ የሚገባ ሰው አለ እና ዩሮፕ ሲሄድ እንደሱ ኮምፐራታ ዩሮፕ ሲሄድ ቺፕ ነው፣ ግሪክ ሲሄድ ቺፕ ነው። ባይ ዘ ወይ ኢትዮጵያ አየር መንገድ አሁን እስራኤል ስንት በረራ አለ? በቀን 3 አለ ማለት በየቀን 3 አለ። ኤላን ፉል ራይት አለው ኢትዮጵያ ላይ መብት አለው። ኤላን ብቻ አይደለም የኢትዮጵያን ስካይ ማንኛውም
የእስራኤል አየር መንገድ ከኛ ስለምንመጣ ወደ ኢትዮጵያ መሄድ ይችላል፣ ግን አይሄድም። ለምን ይመስላችኋል? ማሄድ ፕሮፊታብል አይደለም። አንደርስታንድ እንድታደርጉት ብዬ ነው። እኛ ሰርቪስ መስጠት በተለይ እስራኤል የዛሬ ሳምንት ለሳምንት አካባቢ ቻናል 12 አካባቢ አይታችሁት ከሆነ ከልቤ ነው ኢትዮጵያ አይ ቲንክ የኢየሩሳሌም ክርስቲያን